ስትዘነጥ ወይ ንጹህ ነገር ስትለብስ ወይ ዌል ድሬስድ ስትሆን ሻርፕ ነው አይምሮህ የሚያስበው አፍክን ከድነህ ምርታላምጠው እንጂ አታጨበጭብ ሰው ያወጣውን ህግ ከማጥናት ሰውን ራሱን ማጥናት ይሻላል ከዛ ላይ ቁጭ ብዬ መቼስ ስለማላውቀው ነገር ያብራራሁ በዘመኑ እንደሚደረገው መኖር አልፈልኩም ዝም ብሎ ማንንም ተነስቶ ለሰው ዛፍ ይቆርጣል ከመቾሪ ነው ጊዜ ጠፍቶ የሚያውቀው let's be honest የት ሄደ ታዲያ ሰዓቱ ለምንድን ነው ጠፋ የምንለው ድሮም 24 ሰዓት ነው አሁንም 24 ሰዓት ነው what's going on ብዙውን ጊዜ ጊዜያችንን እናቃጥለው አስፈላጊ የሚያለው አስቸኳይ የሚያለው ነገር ላይ ይሄን የሚያዳምጥ ሰው ራሱን ይጠይቅ ቤቱን በግንብ ያጠረ ጠርሙስ ሰብሮ ዋጥሩ ላይ ከሰከሰ በሽቦ ጠምጥሞ ተናካሹሽ ያደረገ ሀብታም ገንዘብ ያለው የተማረ ምናምን ይጠይቅ ሁሉም ነገራችን ይሄድና በቃ more catholic than the pope እንደሚሉት ነው ጥሩም ባልተነፋባቸውም እንጂ ሞተዋል ማለት ያክል በዛሽ ቅጽበት ውስጥ ልጆችን እንደ ቁስ ከመቁጠር መቆጠብ የሚያስፈልግ ይመስለኛል እንደዛ ሲሆን ልጆቹ ቤቱ ነው ወላጆቹ ቤት ሄዱ ነው በዛሬው ኤፒሶዳችን ከጋሽ ፍሬው ጋራ በጣም ድንቅ ግሩም የሆነ ቆይታ አድርገናል ጋሽ ፍሬው ማለት መምህር ነው የፕሎጊንግ ኢትዮጵያ እንቅስቃሴ መስራች ነው እንደዚሁም ደግሞ በትላልቅ ድርጅቶች ውስጥ ፕሮግራም በመምራት ካንትሪ ዳይሬክተር ሆኖ በማገልገል ረጅም ጊዜ አሳልፏል ከጋሽ ፍሬው ጋራ በነበረን ቆይታ ያልተነሳ ጉዳይ የለም ስለ የሰው ልጅ ከአካባቢ ጋር ስላለው ቁርኝነት ቆሻሻን ስለምንረዳበት መንገድ ስላስተሳሰባችን የሚነግረን ነገር ይኖር ይሆን ወይ ብለን አንስተን ብዙ ጥልቀት ያላቸው ነገር አውርተናል ስለ ታይም ማኔጅመንት ወይም ጊዜን ማስተዳደር ስለምንለው ነገር ስለ አባትነት የመሳሰሉትን ሰፋፊ ጽንሰ ሀሳቦች አንስተን አውርተናል ብታዳምጡት እጅግ እንደምታተርፉበት እርግጠኛ ነኝ መልካም ቆይታ ይሁንላችሁ ጋሽ ፍሬው ያው አስተማሪ ስለሆንኩ ጋሽ ፍሬው እያልኩ ነው የምጠራ ስትራቴጂክ ሊደር ነህ ፕሮግራም ዳይሬክተር ሆነ ካንትሪ ዳይሬክተር ሆነ ብዙ ቦታዎች ሰርተሃል አስተምረህናል ሳይኮሎጂም አስተማሪ ነህ ግን የሳይኮሎጂ ተማሪ ነኝ ስትል ደግሞ ብዙ ጊዜ እሰማሃለሁ ለምንድን ነው ተማሪ ነኝ የምትለው ታዲያ ምን ልሆን ነው ሌላ በማናቸውም ፊልድ ውስጥ ያለ ሰው ከፍታ ነው ብሎ ሰው ያስቀምጠውን እንኳን አይደለም ወይም መደበኛ ትምህርት ቤቶች ያስቀመጡትን ቦታ ቢደርስ በቃ አውቄያለሁ ጨርሻለሁ ሊል የሚገባ አይመስለኝም ጀጅመንታል መሆን አልፈልግም እና ራሳቸውን በሙያቸው እንትን የሚጠሩ ሰዎችን አከብራለሁ የምርጫ ጉዳይ ነው ለኔ ብርጭቆ ከሞላ ብትቀጅበት ያፈሳል በቃው ማለት ነው የኔ ብርጭቆ ሁሌም ባዶ እንዲሆን ፈልጋለሁ ምክንያቱም ሙሉ ነኝ ካልኩኝና ደጋግሜ ስለው ሳይኮሎጂስት ነኝ እንደዚህ ያልኩኝ ራሴን ደጋግሜ ስለው እዘጋና ላልሰማ ነው ማለት ነው ላላንብ ነው ማለት ነው እና ለራሴ የሰጠኋት የይለፍ ነች የይለፍ ቃል ነች መማር እንዳያቆም ማወቅ እንዳላቆም በምርጫ ሳይሆን ከልብ የምለው ነገር ነው ሳይኮሎጂ ተማሪ ነኝ ይላል ስለዚህ የማወቅ ፍላጎት ላይ ተንተርሶ እንዳትገደብ ራስን እንዳታቆም የመረጥከው ታይተል ነው ማለት ነው አዎ ማለት አውቀዋለሁ የምለው ነገር ከእውቀት ባህር ውስጥ በጣም ውስኑ በጣም ትንሿ እንደሆነች ጠንቅቄ ያውቃለሁ እግዚአብሔር ያሳይሻል መጽሐፍ አንበን ወይ ማንቡ ተብለን ከዛ ውስጥ 1/4ኛው አንበን ከዛ በኋላ ከ1/4ኛው ውስጥ መቶ ጥያቄ ወይም 50 ጥያቄ ወጥቶ ከዛ ግማሹን መልሰሽ ከዛ በኋላ ኤ ወይም ቢ ወይም ሲ አግኝተሽ አልፈሽ ተጨብጭቦልሽ ከዛ አወቅኩት ማለት አስቸጋሪ ይመስለኛል ራሳችንን እንሸንግል ካላልን በስተቀር ነው ስለዚህ ተማሪ ነኝ እያልኩ ራሴ እየነገርኩኝ እነዛ የቀረውን ግማሹን ለማንበብ ተማሪ ነኝ እያልኩኝ ሰዎች ሲናገሩ ለማዳመጥ እተጋለሁ በጣም ደስ ይላል ኮንቲኒየስ ነው አይደለ ኤጁኬሽን የሚቆም ነገር አይደለም መሆን ያለበትም ይመስለኛል አሁን በአንዳንድ ማህበራዊ ፕሮፌሽናል በሆኑ ፕላትፎርሞች የማገኛቸውን ሰዎች ፒኤችዲን አገኘው ምናምን ሲሉ በተለይ ማውቃቸው ከሆኑ አሁን ትምህርት ተጀመረ ብዬ እንኳን ደስ ያለህ እንግዲህ አሁን ትምህርት ተጀመረ እላለሁኝ ፒኤችዲ ሰው ሲደርስ እንኳን ደስ ያለህ እንኳን ደስ ያለሽ እንግዲህ አሁን ትምህርት ተጀመረ
ማለት ይሄ መደበኛው እንትን የትምህርት ስርዓት ያስቀመጠልሽን እንትኖች ደረሽባቸው። ከዛ በኋላ ቆምቴና የማውቀው ምን ያህል ነው የማላውቀውስ ምን ያህል ነው ወይስ የማውቀው አለማወቄን ነው ብለሽ ራስሽን ትጠይቂና ከዛ በኋላ ለመማር ትተጊያለሽ ማለት ነው። አለበለዚያ ስሙ ይከብድሻል። ከዛ በኋላም እኮ ለማህበረሰቡ መድረስ ትጀምራለህ አይደለ? አዎ ነፃ ትሆኛለሽ። አለበለዚያ ስምሽ ይከብድሻል እና እንደ ማስፈራሪያ ትጠቀሚበታለሽ። ከስምሽ በፊት እሱን አስቀድመሽ ያስተዋወቅሽ ማለት ነው። እና እዛ ሁኔታ ውስጥ መሆን አልፈልግም ነው። ስለዚህ የእውቀት ፍቅር ነው ተመልሶልኛል። እውቀትን ታፈቅራታለህ ነው ይገልጽልሃል? አዎ የእውቀት ፍቅር እንበለው። አዎ እንደሱ ቅድም እኮ ከካሜራ በስተጀርባ ስለ ጥያቄ ስጠይቅህ ጥያቄ እወዳለሁ። ማንኛውም ጥያቄ ቢበዛ ካላወቅኩት አላውቀውም ማለት ነው። አዎ ለምን ጠየቃችሁኝ አይባልም። እኔ ደግሞ ጥያቄ በጣም አበዛለሁ እና ጥያቄ ይበዛል አይደል ስልህ በጣም ነው የምወደው። ጥያቄ ጥሩ ነው ይበዛል አቆም ብልሽ ነው አልከኝ። ስለዚህ ሰው ጥያቄ የሚወድ ከሆነ ማወቅ ይወዳል ማለት ነው። እና ብዙ ጊዜ ዲስ ዴይስ አሁን ሪሰንትሊ የትምህርት ጥቅም የሚሸረሽሩ ኮመንቶች እዚህም እዛም ሲጣሉ እሰማለሁ። አለመማር የጠቀመኝ ሊሆን ይችላል፣ ወይ የተማረ የተደረሰ ሊሆን ይችላል፣ ወይ ለምን ዩኒቨርሲቲ መሄድ ያስፈልገኛል የመሳሰሉ አይነት ኮመንቶች ብቻ የኤጁኬሽንን ፓወር ዝቅ የሚያደርጉ የሚመስሉ እነዚህ ነገሮች ስትሰማቸው ምን ትላለህ? አዝናለሁ። እውነቱን ለመናገር ከሆነ አንደኛ ነገር እንደ በቀቀን የተነገረንን ነገር መልሰን በመጥፋት የምንቀበለው ብልጭልጭ ወረቀት መማራችንን ያሳያል። እሱን መጠየቅ ያስፈልጋል። እና አንድ ሰው ሲሰጠው ያ ነገር አይ ይሄ ነገር እኔ አላውቀውም ይሄን ያህል አላውቅም የሚል ነገር ለሰው ባይናገርም ለራሱ ያንን ማሰብ አለበት ብዬ አምናለሁ። መማር እንድትጠይቂ ነው የሚያደርግሽ። ሁሌም እንድትጠይቂ ያደርግሻል። እና ለዛ ለምጠይቂው ጥያቄ መልስ እየፈለግሽ መልስ እየሻትሽ የመሄድ ነገር ነው። እና ሰዎች መደበኛ በሆነው የትምህርት ስርዓት አልፈው መድረስ የሚችሉበት ደረጃ ላይ ደርሰው ሳይሳካላቸው ሲቀር በራሳቸው ምክንያት ብቻ ላይሆን ይችላል አይ ትምህርት ምን ይሰራል፣ ምንም ትምህርት ዋጋ የለውም ማለት አንድም ትምህርት የምንለው ነገር ምን ያህል እንደተበረዘ የሚያሳይ ዳይሉትድ የሆነ ይመስለኛል። ይሄ ወረቀቱ አለ አይደለም የምንለው እንደ ፒራሚድ ከመሆን ይልቅ እንትን ያለ ይመስላል። ብሎ የገባው ሁሉ የሚወጣበት ስለሆነ ይመስለኛል። ምክንያቱም በገሃዱ ዓለም እንደዛ አይደለም የሚሆነው ነው። ኳሊቲ እና ኳንቲቲ የሚሉት ጥራትና ብዛት የምትይው ነገር ይመስለኛል። እና እንደዛ መማር ምን ዋጋ አለው እንደዚህ የሚሉት ሰዎች አንድም የነሱን ስንፍና ለመደበቅ ወይም ደግሞ በተማሩ ሰዎች ምክንያት የሚሰማቸውን የበታችነት ስሜት ለማንጸባረቅ የሚጠቀሙበት ቃል ይመስለኛል። ዲፌንስ ሜካኒዝም ሊሆን ይችላል። ሊሆን ይችላል። በሌላ በኩል ግን ደግሞ አሁን ትምህርት ብለን እንትን የምንለው ምን ያህል ቅድም እንዳልኩሽ የተበረዘ እንደሆነ ኳንቲቲ ላይ ብቻ በማተኮሩ እና የተመረቀው የወጡ ሰዎች ራሳቸውን መከላከል የማይችሉ አድርጎ ነው ያወጣቸው ማለት ነው። ኳሊቲ የትምህርት ዴፊኒሽኑ ራሱ ምን እንደሆነ ልልና የተበረዘ ሆነ ነው። እንደዛ ይመስለኛል። ገብቶኛል። ግን እንደ ኔሽን አንድ ሀገር ወደፊት እንድትሄድ ኤጁኬሽን አሁንም ቢሆን ጥያቄና መልስ የለውም። ራይት አንተ በጣም ብዙ ሀገሮች ተዘዋውረህ አይተሃል። ቢከዝ በኋላም ከአካባቢ ጥበቃ ጋር አንስቼ እጠይቃለሁ እና ምሁራኖቹ አይደሉም ወይ አንድን ሀገር ወደፊት የሚያሻግሩት? ኦፍኮርስ ሁሉም ፕሮፌሽን ጥሩ ነው፣ ንግድም ጥሩ ነው፣ ምንም ጥሩ ነው። ግን ኤጁኬሽን ኦልዌይስ ኪ ነው የሚለውን ግን መሳት የለብንም ብዬ አስባለሁ። ቁልፍ ነው የምልሽ። ትምህርት የሚለው ነገር ትምህርት ነው ብለን ራሳችንን ጠይቅና ከዛ በኋላ ለዛ አካባቢ፣ ለዛ ማህበረሰብ፣ ለዛች ሀገር የሚበጃትን የሚጠቅማትን ትምህርት ስንሰጥ ያች ሀገር ምንም ጥያቄ የለውም ወደፊት ትራመዳለች። ያች ሀገር ለተማሩ ዜጎቿ ዋጋ ትሰጣለች። ከበረዝ ነው ትኩረታችን ይህን ያህል ያስመረቅ ይህን ያህል ያስገባን አይነት ነገር ላይ ብቻ ከሆነ አንደኛ ከነዚህ ሰዎች የሚጠበቀውን ለውጥ ላናገኝ ነው፣ አላበቃ ናቸው። እነሱም መውቀስ አስፈላጊ አይመስለኝም። ሁለተኛ በምንም እንትን ወደፊት ልትራመድ አትችልም። ምክንያቱም
የሚያደምጣቸው የሚያገኙም ሀሳብ እንኳን ቢኖራቸው የሚያደምጣቸው የሚያገኙም እንደሱ ከሆነ መማር ቢቀር ይሻላል የማለት ነገር ይመጣል ማለት ነው። ምክንያቱም ከአንደበታቸው የሚወጣው የማህበረሰቡን ሕይወት ለመለወጥ እጃቸው የተሰበሰበ የመሆኑ ነገር ተደማጭ እንዳይሆኑ ያደርጋቸዋል። ስለዚህ ትምህርት ሲባል በደንብ አተኩረን በደንብ አድምተን ለዛ ሀገር የሚበጀውን ብሎ ከላይ የመጣውን የማንበብ ነገር አይደለም። በደንብ ችግር ፈቺ የሆነ በእያንዳንዱ ሰው ውስጥ ያለውን እምቅ ውርስ ችሎታ እንዲያወጣ ሊያደርግ የሚችል የትምህርት ስርዓት መቅረጽ፣ መምህራንን ማብቃት ያስፈልጋል ብዬ አስባለሁ። በግል ከዛ የምንፈልገው ነገር ይመጣል ብለን እናስባለን ማለት ነው። ብዙ ቦታ ነው ያለው የቤት ስራ መስራት ያለብን። በጣም ብዙ ቦታ ነው ያለው። በጣም ብዙ ቦታ ነው ያለው። ኦኬ እሺ። አንተና ሳይኮሎጂ የት ነው የተገናኛችሁት? ባለፈው አንድ ስብሰባ ላይ ስታወራ ሰምቻለሁ፣ ግን ለማያውቀው ሰው ያንተ ወደ ሳይኮሎጂ መምጣት ምን ይመስላል? እኔና ሳይኮሎጂ መጀመሪያ የተገናኘ ነው የአባቴን ሳጥን ተደብቄ ስከፍት ነው። ከብዙ ጊዜ በኋላ አውቆ እንዳደረገው ይነግረኝ ነበር አባቴ። እና አንድ ሳጥን አሮጌ ሳጥን ነበረች ቤት ውስጥ፣ የእሱ ሳጥን ነች። እና ወረቀቶች ምናልባት 10 እንደዚህ የሚሆኑ መጽሐፍት፣ የስቴፕለር ሽቦ፣ ያለቀ እስክሪብቶ፣ አግራፍ እንደዚህ ያሉባት ሳጥን ነች። የእሱ ፋይሎች እንደዚህ ያሉባት ናት። እና ትቆለፋለች ሁል ጊዜ። ቤተሰብ ወደ ገጠር ዓመት በዓል ሲሄድ ወይም ሌላ ቦታ ሲሄድ አንዱ ስራዬ ቤት ጠብቃለሁ ብዬ መቅረት ነው። ሆን ብለህ? አዎ። ቀርና ያችን ሳጥን በጥበብ ከፍታታለሁ እና አጠናታለሁ። አባቴ በጣም ኃይለኛ ነበረ። ስለዚህ ከሱ ቁጣም እንትንም አያስፈልግም፣ ማምለጥም ስለማይቻል በደንብ አጠናታለሁ። አቀማመጧን በደንብ አያትና ከዛ በኋላ ቀስ አድርጌ አንስቼ አንድ መጽሐፍ እጄ አነሳና አስቀምጬ እሷን እነሱ ከመመለሳቸው በፊት አድረው ነው ብዙ ጊዜ የሚመለሱት። ያን መጽሐፍ ጨርሳለሁ፣ መዛለሁ፣ ያን መጽሐፍ ጨርሳለሁኝ። እና በአንዱ የስርቆት አጋጣሚ የተቀደሰ ስርቆት ነው በለው አጋጣሚ ሳይኮሎጂ ቱዴይ የሚል መጽሔት ነገር አገኘሁኝ እና አወጣኋት። የስርቆት ነገር ይጣፍጣል አይደለም? እና አየኋት እና ፒስኮሎግ ምናምን ትላለች እንደዚህ። እና ገለበጥኩ። ገለብጠውን ያክል በተለይ ሳይኮሎጂ የሚለው ስፔሊንግ እንትኑ ማለት ነው። እና ሄጄ ላስተማሪ ይሄ እንዴት ነው የሚነበበው ብዬ ጠየቅኩኝ። ኋላ ከየት አገኘኸው ሲለኝ አይ ግድግዳ ላይ የተለጠፈ ጋዜጣ አይቼ ነው አልኩና ዋሸሁ። ከዛ ሳይኮሎጂ ተብሎ ነው የሚነበበው አለኝ። እና ሳይኮሎጂ ስለ ሰዎች አስተሳሰብ የሚያጠና ትምህርት ነው ማለት አይ ቲንክ እዛ ላይ ያበቃ እንትኑ። ግን የስፔሊንጉ ግራ መሆን እና እንግዲህ አነበብኩት ልሽ አልችልም። በቃ አገላብጬ ነው የመለስኳት። ያችን እንደ ቢጫ ነገር ትመስለኛለች አሁን እየሳስበው እና የዛኔ የተጫረው ይመስለኛል። ከዛ እንግዲህ ፋስት ፎርዋርድ አድርገን አዲስ አበባ ዩኒቨርሲቲ ገብተሽ 14 ዲፓርትመንቶች ነበሩ የዛን ጊዜ። ዲፓርትመንት መምረጥ ላይ ሲመጣ የጉርምስናን ፍልስፍና አለበት ውስጡ እና አንዳንዱ ተመርቄ በዚህኛው ተመርቄ እንትን ስራ ይገኛል በደንብ በዚህኛው ፊልድ ቢሆን በደንብ ስራ ይገኛል የሚል አለ። ይሄኛው ፊልድ ቢሆን ስራም ይገኛል ክብርም ያሰጣል፣ ህግ ለምሳሌ ብታጠኝ የሚል ነገር እና እሰማለሁ። ያ ምርጫ እኔንም እንደሚመለከተኝ አውቃለሁ። እና በመካከሉ ከአባቴ መልእክት ደረሰኝ። የኔ ፈቃድ ህግ ብታጠና ነው የሚል። እሱ እኔ ህፃን ሆኜ ወጣትነት ዘመኑ በፍትህ እጦት ብዙ ተንገላቶ ስለነበረ ምኞቱ ልጁ ህግ ተምሮ ፍትህን እንትን እንዲያደርግ እንደሆነ ይገባኛል። እኔ ግን 2 ፈተናዎች ነበሩበት። አንደኛ ነገር 5 ዓመት ነው የትምህርት ልሽ አንድም እንድንተጋ የሚያደርገን ድህነት ከኋላችን እንደ ክፉ ተርበ እየተከተለ እየጮህብን ስለሆነ 5 ዓመት መቆየት አስቸጋሪ ነገር ነው። አንድም የሚከብድ መስሎ ተሰማኝ። መጨናነቅ አልፈለኩም። ስለዚህ ወይ ስነ ጽሁፍ አማርኛ ቋንቋዎችና ስነ ጽሁፍ ወይ ደግሞ ሳይኮሎጂ ጠናለሁ ብዬ ስወዛገብ ቆየሁኝና በዘመኑ ቋንቋ መጨረሻ ላይ ሰው ያወጣውን ህግ ከማጥናት ሰውን ራሱን ማጥናት ይሻላል በሚል የጎረምሳ ፍልስፍና ሳይኮሎጂ አንደኛ ምርጫ አድርጌ ገባሁ ልሻለሁ። በጣም ደስ ይላል። ከገባ በኋላ አልተደሰትክም? አልከፋኝም።
ለምንድን ነው የፈለኩትን ያክል አይደለም እንትኑ ዝም ብለሽ የምጠብቂው ነገር አለ አይደለም። በተለይ ከተመረኩ በኋላ ቆም ብዬ ወደ ኋላ ስመለከተው ምን ያህል ነው የማውቀው የሚለው ነገር አዎ እና እሱ አንገቴን ያስደፋኝ ነበረ። ተመልሼ ትምህርት ቤት መግባት ነበረብኝ። ግሬድ የማያሰጥ ትምህርት ማንበብ። ምክንያቱም ሰው እንዴት አድርጌ ይጋፈጣል። ሳይኮሎጂ ነው የተማርከው? አዎ ሲለኝ ምን ብዬ ልመልስ ነው ተገባሽ? እዛ ላይ ቁጭ ብዬ መቼስ ስለማላውቀው ነገር እያብራራሁ በዘመኑ እንደሚደረገው መኖር አልፈለኩም። በጣም ልክ ብላል። በዘመኑ የሚደረገው የማያውቁትን ነገር ማብራራት ተለመደ ለእኔ አልሰጠኝም። ስለዚህ ያው ሪሌቲቭ ነው ሁልጊዜም ቢሆን። በጣም ተደሰትኩኝ፣ ተፈነደኩኝ። የውስጤን መሻት በሙሉ አገኘሁበት ልልሽ አልችልም። አይ ቲንክ ማንኛውም የትምህርት እንትን ሊያደርግ አይችልም። ያዘጋጅሻል። በደንብ አዘጋጅቶኛል፣ በደንብ ቃኝቶኛል ብዬ አስባለሁ። ወደ ዋናዎቹ ጥያቄዎች ልግባና እስካሁን አልገባሽም ወይ? ስለ ራስን በተፈጥሮ ማደስ ያው ዌልነስ አይደል? አንድም የሳይኮሎጂ አስፔክቱ ያው ኢልነስ ላይ እናተኩራለን እንጂ ዋናው ሰው ደህና እንዲሆን፣ ፕሮዳክቲቭ እንዲሆን፣ የተረጋጋ ህይወት እንዲኖር ማስቻል አይደል? ራስን ማደስ በተፈጥሮ በእንቅስቃሴ ስትል እሰማለሁ። ከፕሎጊንግ ኢትዮጵያ ጋርም ተያይዞ ብዙ እንቅስቃሴዎች እንደምታደርግ አውቃለሁ። እና የተጋረጠብን ነገር የሚመስለኝ አሁን ህይወት ቀለለ፣ ኮምፈርት ዞን በዛ፣ ብዙ የሚያንቀሳቀስ የሚያታግል የሚያስወጣ የሚያስወርድ ነገር የለም። እና ይህንን ነገር እንዴት አስታርቀን የአእምሮ ጤናችንን መጠበቅ እንችላለን የሚለውን ነገር እስቲ ትንሽ እናውራበት። ፈታኝ ጊዜ ነው። ሁሉም ነገር ስለሚመች ማለት ነው። ግን ልብ ማለት የሚገባን ሁሌ ሙቅ የምናጠጣው ልጅ ጥርሱ የሚጠነክር አይመስለኝም አይደል? ማላመጥ መቻል አለበት ጥርሱ። ስለዚህ ሁሌም ቁጭ የምንል ከሆነ፣ ሁሌም ሰው ሰራሽ በሆኑ ነገሮች የምንከበብ ከሆነ ራሳችንን እንጥለዋለን። መንቀሳቀስ እንዲገባቸው አብረውን የተፈጠሩ የሰውነት ክፍሎቻችን ይወዝናሉ። ጭንቅላትም ይህንን ይመዘግባል። አሃ መቀመጥ ነው ለካ ይላል። እና እግርን ማዘዝን ይረሳል። ሳምባን ስፖርት ማሰራትን ይረሳል ብዬ አስባለሁ። ዝም ብዬ አሁን ስለጠየቅሽ ነው። ለእኔ አውቶማቲክ ነው እንቅስቃሴ አውቶማቲክ ነው። እና እድሜም እንኳ መጥቶ ሁል ጊዜ በየቀኑ በትንሹ 10 ኪሎ ሜትር በእግሬ እጓዛለሁ። አሁን ይሄ እንትን ስለሆነ ስኳሬ ስለጨመረ ደሜ ስለወረደ ምናምን አይደለም። እስችስታት ለምሳሌ ማሰብ የምችለው ስጓዝ ነው። ስለዚህ ማይንድ ቦዲ ኮኔክሽን እንዳለ ስለተገነዘብኩና የቆየ ነው። ይሄ ምናልባት ገጠር ከማደግም ጋር የተያያዘ ይሆናል። ምናልባት በትንሹ በጫካ በዛፎች አረንጓዴ በሆኑ ነገሮች በውሃ አካላቶች አካባቢ በመገኘት የሚገኘውን ጥቅም ልብ ከማለት የመነጨም ሊሆን ይችል ይሆናል። መንፈሴ እጅግ በጣም ደስ ይላታል ዛፎችን ሳይ። ለዚህ ነው ዛፎች አሁን ሲቆረጡ አሁን እንደምንመለከተው የሚያብከነክነኝ ለዚህ ነው እውነቱን ለመናገር ከሆነ። እና ሰው አይገባውም እላለሁ። ዛፍ ሲቆርጥ አይገባውም። ይሙት በቃ የተፈረደበት ሰው እንኳ የሀገር ርዕሰ ብሔር ነው የሚያጸድቀው። ዝም ብሎ ማንም ተነስቶ እንዴት ሰው ዛፍ ይቆርጣል? ህይወት ነው እሱ በራሱ ህይወት የሚሰጥሽ ነገር ነው። አስቢው እንዴ! አንደኛ ክፍል እኮ ነው ካርቦን ዳይኦክሳይድ ይወስድና ኦክሲጅን ይሰጣችኋል የተባለው አይደል? አንደኛ ክፍል ነው። እና እንዴት አድርገሽ ነው የሳምባሽን አንድ ክፍል ቆርጠሽ የምትጠይው? እንዴት አድርገሽ ነው አዋራማ በሆነ ከተማ ውስጥ ፈርሶ እየተሰራ ባለ ከተማ ውስጥ አዋራውን ጭሱን የሚያጠራልሽን ዛፍ ኮንክሪት ለመቆለል እንዴት አድርገሽ ነው የምትቆርጪው? ይሄ እንደ ፖለቲካ ይወስደዋል አንዳንድ ሰው። የህልውና ጉዳይ ነው። ከ5 ዓመት በኋላ ሐኪም አዳምጦ ምናምን ራሱን ነቅንቆ ሳምባ ተጎድቷል ወይም ደግሞ የተጸነሰው ልጅ ጥሩ አይደለም እስኪለን ለምን እንጠብቃለን ነው። እና ለእኔ ያ ኮኔክሽን ናቹራል ነው እውነቱን ለመናገር ከሆነ። አለበለዚያ ይከብደኛል። ለዚህ ነው በቅርብ የሚያውቁኝ ወዳጆቼ ከኢትዮጵያ ውጭ እንኳ ስንሄድ ብዙ የኮንክሪት ቁልል ባለባቸው ከተሞች እየኖሩ አይ ብለው ከከተማ ውጭ ነው ይዘውኝ የሚሄዱት፣ ወይም ደግሞ ውቅያኖስ ዳርቻ ይዘውኝ ይሄዳሉ። ምን እንደምትወድ እናውቃለን ይላሉ። እና መጀመሪያ እኔን ለማስደሰት ወስደው አብረው ከዚያ ይሄ ነገር እውነትም ደስ ይላል በጣም
የሆነ ቅልል የሚል ነገር አለው። ደግመን እንመጣለን እንደዚህ ማለት ይጀምራሉ። እና መንቀሳቀስን መለማመድ ያስፈልጋል። ለራስ ጊዜ መስጠትን መለማመድ ያስፈልጋል። ከዛፎች ከወንዞች ጋር መዋልን መለማመድ ያስፈልጋል። አንዳንድ ሰዎች እንደዚህ ስትላቸው ጤናማ ህይወት የሚለው ጽንሰ ሀሳቡ ራሱ ኤክስፔንሲቭ የሆነ ውድ የሆነ ኢኮኖሚካሊ ፋይናንሻሊ ምንም በርደን የሌለበት ሰው የሚያደርገው አድርጎ የመሳል አዝማሚያ አጋጥሞኝ ያውቃል። ሰዎች የአካል እንቅስቃሴ እንዳያደርጉ፣ ወደ ጫካ እንዳይሄዱ፣ እንዳይዝናኑ በምን ስሌት እንደሚከለክላቸው አይገባኝም። የሚያሳዝንሽ ይህን ትችት የሚተች ሰው ምናልባትም ካፌ ቁጭ ብሎ ስልኩን እየጎረጎረ ወይም ደግሞ ስጋ ቤት እየበላ ምናምን ሊሆን ይችል ይሆናል። እና እሱ የምርጫ ጉዳይ ነው። ያ ሰው ወደ ሆዱ የማየት ወይም ወደ ጭንቅላቱ የማየት ምርጫው የሱ ነው የሚሆነው። ገብቶሻል ምለሻ እና እኔ የማወራው ስለ ጭንቅላት ነው። ስለ ሆድ ከሆነ ብዙ ነገር አለ። እኔም እኮ የምንቀሳቀስበትን እንትን የሆነ ነገር ብሰራበት ብር ላገኝበት እችላለሁ። ግን ያንን ብር መልሼ ለሐኪም ልከፍለው እችላለሁ አይደል? ወይም ደግሞ በመንቀሳቀስ የሚያገኘውን ደስታ ያ ብር በምንም ተአምር ሊተካልኝ አይችልም ነው። እና ይልሻል ሰው እሱን መጽሐፍ ስታነቢ አንተ ጊዜ ያለህ ልጄ ምናምን ይልሻል ሰው መጽሐፍ ስታነቢ። ከመቼ ወዲህ ነው ጊዜ ጠፍቶ የሚያውቀው? ሌትስ ቢ ኦነስት፣ መቼ ነው ጊዜ አተን የምናውቀው እኛ? እያንዳንዱ ሰው የሰራትን ስራ ማታ ማታ ቅን ሆኖ ከዚህ እስከዚህ እናደረኩ ከዚህ እስከዚህ እናደረኩ ከዚህ እስከዚህ እናደረኩ ቢል ሰዓት የተሰራው ለዛ ነውና እና ከዚያ በኋላ ፍሬያማ የሆነበትን ውጤታማ የሆነበትን ሰዓት ቢቆጥረው እንዴት ነው የማንበቢያ ጊዜ የሚያጣው? እንዴት ነው ለአካል እንቅስቃሴ የሚሆን ጊዜ የሚያጣው? አማካኙን ሰው ነው የምልሽ። ይህን ስልሽ ጠዋት ጀንበር ስትወጣ ጀምረው እስከ ውድቅት ድረስ የሚኳትኑ ሰዎች የሉም ማለት አይደለም። ሞልተዋል። ቋቱ አይሞላላቸውም እንጂ። አሁን የኔ ትኩረት ወይም ደግሞ የኔ አስተያየት ይህንን ለመናገር እንትኑ ያላቸው ከሞላ ጎደል ፊደል የቆጠሩ ነገር ማሳመር የሚችሉ ለሁሉም ነገር መልስ ያላቸው ሰዎች ላይ ነው ማለት ነው። ገብቶኛል። ያንን እነሱም ናቸው ጊዜ አጣንም የሚሉት እኮ እነዛኞቹ። እነዚህ የማይሞላላቸው ከጠዋት ጀምሮ እስከ ማታ ይኳትናሉ ያልኳቸው ሰዎች ሰዓታቸውን በደንብ የሚያስተዳድሩና ግሬትፉል ሆነው ወደ አልጋቸው የሚሄዱ አይነት ሰዎች ናቸው። ኦነስትሊ እኛውንን ደግሞ ኮምፕሌን አድራጊዎቹ እኛውንን ሰዓት አጠርን የምንለው። ታዲያ ሰዓት ካልጠፋ ኦነስት ዲስከሽን ብለኛል እና የት ሄደ ታዲያ ሰዓቱ? ለምንድነው ጠፋ የምንለው? ድሮም 24 ሰዓት ነው፣ አሁንም 24 ሰዓት ነው። ወትስ ጎይንግ ኦን? ለምንድነው ጊዜ ጠበበን እያለን የምናወራው? ምንድነው የሞላው ቀናችን? አንደኛው ዝም ብሎ መብከንከን ታውቂያለሽ? ከንከን ማለት ነው ሲጀመር ጠዋት ስነቃ ወይም ሳምንታችንን ስንጀምር አይ በዚህ ሳምንት ይሄን ነው የምሰራው፣ ሰኞ ደግሞ ከሳምንቱ ውስጥ ካቀድኩት ውስጥ ይሄን እሰራለሁ ብለን ምን ያህሎቻችንን ማታ ከመተኛታችን በፊት ይሄን በያዝነው ስልክ ላይ በነገራችን ላይ የያዝነው ስልክ ኮምፒውተር ነው። ቤዚካሊ ብዙዎቻችን የምንይዘው ስማርት ስልኮችን ማለት ነው። ኮምፒውተር ነው። ኮንፊውዘር አይደለም፣ ኮምፒውተር ነው። ኮንፊውዘር አይደለም ስናት። ስለዚህ ብዙ ነገር ሊያግዘን ይችላል ማለት ነው። ይህን የሚያደርጉ አፖች በነፃ አሉ ለሁለቱም ቴክኖሎጂ ተጠቃሚዎች ማለት ነው። እና እዛ ላይ ዝርዝር አወጥተን ምን ያህሎቻችን ይህን ሰራሁት ይሄ ይቀረኛል ምናምን የምንለው 5 ደቂቃ አይፈጅም ይህን ማድረግ አይደለ? ግን ምንድን ነው የሚሆነው? ይህን ጨምሮ ጠዋት እንነሳለን፣ እንትን ካልነው በኋላ ወይ ቀናችንን አማረን እንጀምረዋለን። ከዛ በኋላ ሁሉም ያሻውን ወደኛ የሚወረውርብን፣ እኛም ፊት ለፊታችን ያለውን እንዳመጣጡ እንትን የምንልበት ምንብከነከንበት ነው። በዚህ እንጀምራለን እንመለሳለን፣ እዚህ እንሄዳለን እንመለሳለን፣ እዛ እንሄዳለን እንመለሳለን። ማታ ስንተኛ አንዳንድ ጊዜ እንደውም ምን ሳረግ እንደዋልኩ ድክም ብሎኛል፣ ምን ሳረግ እንዳልኩ ግን አላውቅም። ይሄን አምጪ ብባል ይሄን አምጣ ብባል የምለው ነገር የለኝም እንላለን። ራሳችን እናገረዋለን። የመብከንከናችን ውጤት ነው ይሄ። ስለዚህ አይ ያቀርኳቸው ነገሮች ውስጥ የትኛው ነው በጣም አስፈላጊ ነገር፣ የትኛው ነው በአስቸኳይ መሰራት ያለበት ነገር የትኛው ነው? እንግዲህ ከስራ ዓለም እንትን የተማርኩት ነው የምነግርሽ። እና በጣም አስቸኳይ የሆነ በጣም አስፈላጊ ነገር የትኛው ነው? አስፈላጊ ያልሆነ ግን አስቸኳይ ነገር የትኛው ነው? እዚህ ውስጥ አስፈላጊም ያልሆነ አስቸኳይም ያልሆነ ደግሞ የትኛው ነው? ብዙውን ጊዜ ጊዜያችን የምናቃጥለው አስፈላጊም ያልሆነ አስቸኳይም ያልሆነ ነገር ላይ ነው።
እባክህ እንገናኝና ቡና እየጠጣን እስኪ እናወራ እንባባለን። አጀንዳ የለንም ለማውራት ምናምን የለንም። ገንዘባችን ነው ምናምን ቁጭ ብለን ጊዜያችን አስፈላጊም አይደለም። ከሰው ጋር መገናኘት አስፈላጊ ነገር ነው፣ ግን እንሰራለን ባልናቸው ነገሮች ቅደም ተከተሉ ውስጥ ይሄ አስፈላጊ ሌላ ጊዜ ልንፈልግለት እንችል ነበረ ነው። ኢምፖርታንት ናቸው የምንላቸው በጣም አስፈላጊ ነገሮች እየገፋን ወደኋላ የማድረስ አዋዜ ስላለ ነው። ይሄ እንግዲህ በሰውም ደግሞ እንዳትፈርጅ በጣም ብዙ ነገር አለው። ህይወታችንን ያቀልልናል ብለን የያዝነው ስልክ አሁን ህይወታችንን የሚያመሰቃቅለው ለብዙዎቻችን። አንዳንዱ 2-3 መስመር በመያዝ ከዛ ያመለጠ ይመስለዋል። 2-3 ቁጥር ያላቸው ጓደኞች የሉሽም? አንዳንዱ ስልኩን ያጠፋና ኡፍ የሚል አለ። 1 2 3 የመዘገብኳቸው ቁጥሮች እከሌ 1 እከሌ 2 የመብከንከን ውጤት ነው ይሄ። በቃ የሚያነሳዋለው የማያነሳዋለው ይሻል። በጣም ብዙ ነገር አለ። መብራት ስልኮ አሁን ቻርጅ ሳያደርግ ሲጠፋበት ያለ መጨረሻ የሚመስለውና እንትን የሚመስለው በጣም ብዙ ሰው ነው ያለው። ምክንያቱም ያ ከተዘጋ ሌላ የሚሰራው ነገር የለውም። እኔ ተመስገን ላለች ጠፋ ተመስገን በግድ ያሳርፈኛል። በቃ ተመስገን ላለ ተገላገልኩኝ። እና መጽናኛ ምንድን ነው? ባለፉት ዓመታት ሞባይል ስልክ ባልነበረ ጊዜ ተገድጄ ነው ያዝኩት። ሞባይል ስልክ ነኝ ባልነበረ ጊዜ ህይወቴ ምንሽ በቃ መብከንከን ባትዩ ቢዚ ነበርኩ። እና ይሄ እዛ ላይ ጨምረልኝ እንጂ የቀነሰልኝ ነገር የለውም። በቃ ያኛው ቢዚነት ግን ፕሮዳክቲቭ ነበር። ፕሮዳክቲቭ የሆነ ቢዚነት በደንብ ጊዜን እንትን ማለት ነው። የሰውኛ ነው። ሰው ቢናፍቀኝ ሄጄ እጠይቃለሁ፣ አገኘዋለሁ። አሁን ትደውይና የናፈቀሽንም ሰው ሄሎ ሄሎ፣ አይ ፍሬው ነኝ እንዴት ነህ? ደህና። አይ ለሰላምታ ነው። ይጠብቃል አይደል? አዎ ይጠብቃል። ምን ሊለኝ ነው? እና የኔ ሰውኛ እንትናችን አውጥቶታል፣ ከውስጡ አውጥቶታል። እና ከዛ በኋላ እኔም መልሼ ለመደወል እንትን አጣለሁ። ቢኮዝ ባለፈው ስትደውል እኔ ስለማድረግ ነው። ናፍቀሽ ነው ብዬ እደውላለሁ። እሺ እንዴ ኧረ ሌላ እሺ የለውም ናፍቀሽ ነው እና ብንገናኝ ተነጋግረን ወይ ቡና ብንጠጣ ወይም ሳውን በላ ብዬ ነው በቃ ልደውልልህ ይላል። ማለት እዛ ላይ ኮንትራታችንን ጨርሰናል በዚህ .com ጄኔሬሽን እንደገና እንዳትደውልልኝ የሚል መልእክት ያለው ነው የሚመስለው። እና ስልኩ ሲጠፋ ተገላገልኩላለሁ። ሰዎቹ ጋር በአካል ባልሄድም ሌላ መሰራቸው ስራዎች አሉኝ። አቧራ ያጠጣው ማስታወሻ ደብተሬን አነሳለሁ፣ መጽሐፍ አነሳለሁ፣ ሌላ ነገር አደርጋለሁ። ኢንዲቪጁዋሊስቲክ ሆነናል ማለት እኮ ነው። በቃ ያን የማንወደውን አይነት ዘይቤ እየተከተልን ነው ማለት ነው። መነፋፈቁ ከቀረ በጽንፍ ነው አለዛውም። አሁን አይሸኛ ትልቁ ችግር እሱ ነው። አሁን ብዙውን ጊዜ እንደ ምሳሌ የሚያነሳው ሰው ፈረንጆቹ ኢንዲቪጁዋሊስቲክ ናቸው ነው ይላሉ። ፈረንጅ እኔ ማቃቸው ፈረንጆች ዘመዶቻቸውን ያውቃሉ፣ ቅድመ አያቶቻቸው በደንብ ያውቃሉ። ታውቂያለሽ፣ ለታንክስ ጊቪንግ ወይም ደግሞ ለክሪስመስ ይገናኛሉ። ይህን የሚያዳምጥ ሰው ራሱን ይጠይቅ። ቤቱን በግንብ ያጠረ ጠርሙስ ሰብሮ አጥሩ ላይ ከሰከሰ በሽቦ ጠምጥሞ ተናካሽ ውሻ ያደረገ ሀብታም ገንዘብ ያለው የተማረ ምናምን ይጠይቅ። ልጆቹ አክስት አጎቶቻቸውን ያውቃሉ፣ አያቶቻቸውን ያውቃሉ። እና የኛ ጽንፍ ነው በነገራችን ላይ የባሰ ነው። ጽንፍ ነው ሁሉም ነገራችን። ይሄድና በቃ ሞር ካቶሊክ ታን ፖፕ እንደሚሉት ነው። እና ትንሽ ወደዚህ መምጣት ያስፈልገናል ነው ማለት የኛ የሆነው ኢትዮጵያዊ እሴታችን ትንሽ የማይጠቅም ነገር ይኖረው ይሆናል። የማይጠቅም የሚባል ነገር ካለ ግን ሪሊ እዛ ውስጥ ነው በደንብ ስር መስደድ ያለብን። ይህ ደግሞ ቤተሰብ ውስጥ ነው ልታደርግ የምትችይው ነው። ዴፍኔትሊ እንዳልከው እኮ ነው። አሁን ነጮች ኢንዲቪጁዋሊስቲክ ናቸው እንላለን፣ ግን ይሄ የቅድመ አያቴ ሰዓት ነው። ይሄ የቅድመ አያቴ ሰሃን ነው። ኢቨን ከሰዎቹ እንኳን ባይኖሩ ሰዎቹ ሲጠቀሙባቸው የነበሩባቸውን እቃዎች ሰብስበው በጣም እንደ አንቲክ የሚያዝ ኮሜሞሬት የማድረግ ስለነሱ መተረክ። እሱ ብቻ አይደለም። መሰረታዊ ጨዋነት የምታያቸው ሙዚየሞች አሉ አይደለም? ምንሽ የጨዋነት ምሰሷን ሳይለቁ ነው የሚገናኙት እነሱ። ያቺ ምሰሷ አለች አይደለም? እዛ ውስጥ በቃ መልህቅ አድርገው የጣሉት እዛ ውስጥ ነው። ከዛ በኋላ በግላቸውም የራሴ ነው የምከፍለው የበላሁትን ምናምን መብታችን መቴን አላስነካም ሲሉ በጣም ራስ ወዳድ ምናምን ሊመስሉን ይችላሉ። ግን መርሳት የሌለብን እነዚህ ሰዎች ያዋጡት የነበረው ገንዘብ ነው ሚሊየንስ እዚህ ሀገር መጥቶ ድሃውን የሚያበላው ገብሻል። እነሱ የሚያዋጡት ገንዘብ ነው አሁን ሲያቆሙት የምንልበት ማለት ነው። እና ዝም ብሎ ራስ ወዳድ ናቸው ምናምን
የቱ ጋር ሚዛን አይደፋም። አኗኗርን ጥንቅቅ ማለት መስመርን ማወቅ፣ ጨዋነት፣ የራስን አለማስነካት፣ የሰው ዘሎ አለመንካት ያ ከሆነ እሱ ሌላ ነገር ነው። እንደኛ ግን አይደለም። አሁን እኛ ጽንፍ ይወጣሉ። በዚህም ስቴጅ እዚህ ጋር ነው፣ በዛኛውም ስቴጅ እዛ ጋር ነው። በጣም ብዙ ነገሮቻችን ለምንድን ነው ለምንድን እንደዚህ ጽንፈኛ የሆን ነው? ብዙ ነገር እኮ ጽንፍ አይደለም። እኔ ባውቅ ምን አስደበቀኝ? አብረን ፈልገው ነው የምትለኝ? አይ የምልሽ አንዱ መገለጫችን እሱ ይመስለኛል። በብዙ ከከፍተኛው የዚህ የፖለቲካው ዲስኮርስ ትጀምሪና ታች እስካለው ነገራችን ድረስ ይሄ ነገር አለን እና መሀከሉን የሚያገናኘው ማሰብ ነው። በነገራችን ላይ ወደ መሀል የሚያመጣው ማሰላሰል ነው። ወደ መሀል የሚያመጣው ምንድነው የሚባለው? ከራስ ጋር ሰላም መፍጠር ነው። ራስን ማዳመጥ ነው። እነዚህን አናደርግ እንደሆነ አላውቅም። ከአድማጮች ጋር ጠብ የለኝም። አድማጮቻችንም እዚህ ጋር የሚነሱትን ጥያቄዎች እንድናስብ ወደ ማሰብ እንድንመለስ ብናስብ ጥሩ ነው። እና የቆምኩበት ቦታ የጽንፍ ነው ወይስ ስለሚያጋጥምሽ ነው? የሆነ ነገር ስታደርጊ ዱ ገፍቶ እዛ ጋር ያወርድሻል። ከዛ ደግሞ ያለምንም ማመንታት ደግሞ ዱ አድርጎ እዚህ ጋር ይወስድሻል። ምንሽ ይህንን ራስን መጠየቅ ያስፈልጋል። ስንወድም እኮ በጽንፍ ነው ስንወድስ። ስለዚህ መከንከን ያልከው ነገር 50 ነገር ጀምሮ መተውና መተላለፍ ነው። ቀልብ ማጣት አቅል ማጣት ማለት ነው። ዛሬ ከቀልብ አይደለሁም ይላሉ አይደለም ሰዎች። Are we disciplined? አሁን ጃፓኖችን ስታይ the way they cross ሲሄዱ ሊሆን ይችላል። ከሜትሮ ስቴሽን ሲወጡ ምናምን በግራ ከሆነ መውጣት ያለባቸው በግራ ነው የሚወጡት፣ በቀኝ ከሆነ በቀኝ ነው። they're so disciplined እንደ ኔሽን ማለት ነው። ኔሽን ዋይዝ ያለ ዲሲፕሊን ነው ማውራ። ጀርመኖችን ስታይ ቀልድ የለም። 8 ሰዓት ከሆነ 8 ሰዓት ነው አለቀ። 8 ከ01 የሚደርስ ሰው ሊገባቸው አይችልም። ዲሲፕሊን ብለህ አልደጋግመህና ተሰርተናል ወይ? ለዛ አጉል ልማድ ውስጥ አልገባንም ወይ? በጣም ጥቂት በጣት የሚቆጠሩ በዲሲፕሊን የሚኖሩ ሰዎችን ማስቀየም አልፈልግም። መልሴ እሱ ነው የሚሆነው። እውነት ግን ጀነራላይዝ እንዳናረግ ይችላል እንጂ ብዙ ልንሰራው የሚገባ ቤት ስራ አለን። በብዙ መልኩ ስራ ሰዓት አከባበራችን፣ መንገድ አጠቃቀማችን፣ ሰልፍ አጠባበቃችን፣ የራሳችንን ገቢ መጥነን የመኖራችን ነገር፣ የምናወራውና የምንሰራው ነገር ያለመገናኘቱ ነገር፣ የምናመልከው የምናምንበትና በተግባር የምናደርገው ነገር በልቦናችን ይዘነው ሽሩሩ የምንለው ከይሴ ሀሳብ የመኖሩ ነገር ኦል ዲዝ ስለኛ የሚናገሩ ይመስለኛል። ግን መሰረታዊ በሆኑ ነገሮች ላይ ማለት ነው። እስቲ እንደው ኢንዲቪጁዋሊስት ኮንተው አሁን ለምሳሌ የምናመልከው ነገር እያለ ከይሲ ልቦናችን እዛው ኢንዲቪጁዋሊስቲክሊ ራሱን ይጠይቀው እንደው አትሊስት ግን ኮሌክቲቭሊ ኢምፓክት የምንደራረግበትን የዚህም ኮሌክቲቭሊ ይመጣል ኢምፓክቱ። ግን እንደው ለምሳሌ ከቤት ተነስተህ እዚህ እስክትደርስ ድረስ መንገድ ላይ የሚያጋጥሙ ኢምፓክቶች፣ ለምሳሌ ትራፊክ ሳይጨናነቅ የምናጨናነቀው ነገር ራሳችን በኋላም ከአካባቢ ጥበቃ ጋር አንስቼ በጣም ብዙ ጠይቅ ነገር አለ፣ የምናቆሽሸው ነገር የመሳሰሉት ነገሮች። አትሊስት እነሱ ነገሮች ምን እየሆንን ነው? አሁን ይኸውልሽ የኮሌክቲቭ የሆነ ዲሲፕሊን ስትይ በጣም ከበዛው ግድፈታችን ይልቅ በዲሲፕሊን ደግሞ እንደ አርአያ የሚጠቀሱ አካባቢዎች አሉ። አገው ምድር፣ ጎጃም እና አምቦ፣ አሁን ኦሮሚያ ነው የሚባለው፣ ምዕራብ ሸዋ የእግረኛ መንገድ አጠቃቀማቸው ማለት ነው የገጠር ሰዎች እንኳ ሳይቀሩ አስታውሳለሁ። አምቦ ሄጄ መንገድ ከጀመርኩ በኋላ ነው ሌላው ሰው ሁሉ የሚሄድበት አቅጣጫ እና እኔ የሚሄድበት አቅጣጫ አልገናኝ ሲለኝ ኡፕስ የሆነ ነገር አለ ማለት እና ሰውም ከዛ ሆኖ ያየኛል፣ እኔም እነሱ ነው ያለው እና በኋላ ነው የገባኝ አገው ምድርም እንደዛ ነው። እና ሰዎች ሊማሩ ይችላሉ። እንዲማሩ ያንን ልምድ እንዲለምዱት ማስጀመሪያው ምን ይሁን እሱ እንዳለ ሆኖ ማለት ነው። እንግዲህ ህግና ስርዓት ማውጣት ወይም ደግሞ እንዲረዱት ማድረግ፣ ከዛ በኋላ መቅጣት፣ ማስተማር ወዘተረፈ ልንል እንችላለን። እና እንደዛ አይነት አምቦ ከተማ ነው፣ አገው ምድር አሁን የነገሩሽ አካባቢ ገጠር ነው። ስለዚህ የከተማው ሰው በከፊል የተማረ ነው እንኳ ብንል፣ የገጠሩ ሰው አልተማረም ብንል፣ ሁለቱንም ሰርተይን እንትን ልናስተምርበት እንችላለን ማለት ነው ብዬ አስባለሁ። የከተማው
ምን ሁሌ የምጠቀምበት ስለሆነ አሁን መኪና የሚነዳ ሰው መቼስ ማንበብና መጻፍ ይችላል። ቤቱ ቴሌቪዥን አለው ሞስት ላይክሊ ቢያንስ ባለፈው ዓመት ባለ ተገዛ ሊሆን ይችላል። ክርኑን አውጥቶ የሚነዳ በጣም ሁሉን አውቃለሁ የሚለው ጥቁር መነጽር ግንባሩ ላይ የሚያደርግ ነው። ቲፒካል የአዲስ አበባ አሽከርካሪ እንደዛ ይመስለኛል። እና ቆም ብለሽ እንግዲህ እዛ ላይ የምታየው ዲስፕሊንን ብቻ ሳይሆን አለመተማመንን ጭምር ነው። ቆሜ ባሳልፈው ቀጥሎ ከሱ በኋላ ያለው ሰውዬ እኔን አያሳልፈኝም የማለት እንትን ያለ ይመስለኛል። አንደኛው ትንሽ ያለ አይደል ቀናነት ያለችው ሰው ሆኖ ቆሜ ላሳልፈው ቀጥሎ ያለው ባያሳልፍብኝስ ይሆን። ምክንያቱም አይቷል ከዚህ ቀደም አንዱ ከገባ በኋላ ከኋላ ያለው ሰውዬ ቆም ብሎ አንተ ለፍ፣ ቅድም እሱን ስላሳለፍከው አንተ ለፍ አይለውም። ከኋላ ተከታትለው ነው የሚሄዱትና ይጋጫሉ ሁሉ ታውቂያለሽ። አንተን ከማሳለፍ ሞቼ ይገኛል። አዎ። እና ይሄኛው ሰውዬ ቀና መሆንና ማሳለፍ ያስቀጣል። ተቀጣ ማለት ነው። እዚህ ጋር ቆሙ፣ ከኋላው ክላክስ ያደርጉበታል። ምንድነው አንተ እዚህ ጋር ቆሙ ምናምን አይነት ነገር አለው። ወይም ደግሞ ይሄና ይቆላለፋል፣ በሙሉ ይቆላለፋል። አንዷን ስፔስ ባይዘጋት ችግሩን ሁሉ ሊቃለል እንደሚችል የሚያውቀው አሽከርካሪ በጣም በፈገግታ ሄዶ ይዘጋታል። ከዛ በኋላ ነጭ ቆብ ያደረገ እንትን ሲመጣ ነው እንግዲህ እነሱን ማየት የዚያን ጊዜ ነው እያመናጨቀ ሲለ በቃ ሁሉም በቃ የላም የሚመስል ፈገግታ እያሳየ ደግሞ ሴት ትመለከቸዋለሽ። ይሄ ሰው እንዲህ አይነቱ ሰው የስነ ስርዓትን ሀሁ ያውቀዋል እጠራጠራለሁ። እሺና የት ነው የምንጀምረው አላውቅም። ለእኔ ስርዓት ሀሁ ነው ይሄ አይደለ እንዴ? መንገድ አጠቃቀም ህግ የወጣለት ቀይ ከበራ አትሄድም ምናምን። አሁን ደግሞ ተጀምሮልሻል። በማይኬድበት ሁሉ የሚሄዱ ጥቁር መስታወት አድርገው ትልቅ መኪና የሚይዙ እኔ ውስጣቸው ሾፌር ያላቸው አይመስለኝም፣ ካሉም የሚኖሩ አይመስለኝም። ምንሽ ህግ እያለ ስርዓት እያለ እንደዛ የሚያደርጉ ከሆነ የሌሉ ያክል ናቸው። እነዚህን ከየት ነው የምታስጀምሪያቸው? ስነ ስርዓት ነው። ግራ እኮ ነው የሚገባው። አንተ አገራማን ብለህ ከቤት ውጥት ስትል በማይመጣበት ላይ መጥቶ ተቀጫለ፣ ህይወት ያልፋል። ምን ይላል እና የኮሌክቲቭ የሆነ የስርዓት እንትን እንዴት ጋር እንግዲህ ይሄ ጆልት ማድረግ አለ ነቅነቀን እንዴት አድርገን እንደምናስገባ አላውቅም። ሰልፍ አሁን ግልጋሎት ፈልገሽ አንድ ቦታ ተሰልፍ አለ እና ጥበብ ባለች ሸሚዝ የለበሰ ብጥቄ ሸሚዝ የለበሰ መነጽር እዚህ ጋር ያደረሰ ሰው አስቢ እና ስልኩን ይዞ አወራለሁ በሚል አይነት ነገር ሌላውን እየገረመመ ሄዶ 40-50ውን አልፎ ግልጋሎት ሊጠይቅ ይችላል። በኩራት መንፈስ ሄደሽ ስታነጋግሪው ሊጣላሽ ይችላል። ይሄን አንተ አትነግረኝም ይላል። እንግዲህ የዕጣ ጉዳይ ሆነና የእድል ጉዳይ ሆነና እኔ ሆንኩ የምነግረው። ችግሩ ግን የሚሰማ አይደለም ነው። ከዚህ ጋር እንደ ጋር ነው የምትጀምሪው ስርዓት ነው። ቀጥ ያለ ሰልፍ እያየ ይሄ ሰልፍ የምንድን ነው ብሎ መጠየቅ የማይችል ሰው በራሱ ድንቁርና ውስጥ ምቾት ተሰምቶት የሚኖርን ሰው እንዴት አድርገሽ ነው የምታስጀምሪው? ሲሪየስ በጣም ሲሪየስ ኮስችን ግን it has to be started የሆነ ቦታ ላይ ግን መጀመር አለበት። እሱን ነው የምልሽ። እየሰራሽ እያሳየሽው እኔ መኪና አቁሜ መንገድ አስተናግጄ አውቃለሁ። ሰዎች ወርደህ ማለት ነው ወርጄ ራሴ መኪና ሲጄ ሄጄ እባክህ ያው እየተሰደብኩ ምናምን እየተባልኩም ማለት ነው። ሰልፍም እንዳልኩ ሲሆን ሄጄ ይቅርታ አይደለም ይሄ የምታየው ሰልፍ ነው እንዳላየ ያለፍከው ነብዛሽ ጋር ነው የምትሆነው። ያውና ትንሽ ያው ሽማግሌ ለመሳደብ ስለሚከብድ ነው እንደ ይቅርታ ብለው ሊሄዱ ይችላሉ። ግን ማድረግ አለብን ነው። ምን ቸገረኝነት ካልሆነ እኮ አሁን አንተ እንዳደረግከው ማድረግ እንችላለን። የሚጎረብጠን ስርዓት በተፈጥሯችንም ስርዓት እኮ የመፈለግ አዝማሚያም አለው። ሰው ልጅ አለው እኮ ይታወቃል። ዝም ብለን በልማድ ዝማስ ብለን ነው እሱን ጩኸትና ስርዓት የምንጥሰው እንጂ። ስለዚህ ልክ አሁን አንተ እንደምታደርገው የተወሰነን ሰዎች እዛ ጋር ምን ቸገረኝ ራሱ ጉዳይ ብለን ከምናልፍ ልሰደብ እችላለሁ። አዎ ግድ የለም ልወቀስ እችላለሁ። ኢትስ ኦኬ ምንም አይቀንስብኝም ብለን ፎርዋርድ ብንመጣስ ይሄንን ፖዚቲቭ ሆኖ ይቻላል።
ማለት አይ ነው ከዛኛው ወገን የሚመጣው መልስ አንዳንድ ጊዜ ተስፋ የሚያስቆርጥ አንገት የሚያስደፋ ሊሆን ይችላል። ግን በተቻለ መጠን በቀናነት ያንን ማስረዳት ያስፈልጋል ብዬ አስባለሁ። አለንጋ የሚያስፈልግበት ቦታ ደግሞ አለንጋ የመያዝ መብት ያለው ህግ የሚፈቅድለት ደግሞ አለንጋውን ይዞ መሸንቆጥ መቻል አለበት ብዬ አስባለሁ። እውነቱን ለመናገር ከሆነ አንዳንዶቹ በጣም መሰረታዊ የሆኑ ሰው መሆናችን ብቻ ልናውቃቸው ልንገነዘባቸው የሚገቡ ነገሮች ናቸው። እንደዚሁ አልፈናቸው የምንሄዳቸው ማለት ነው። ቅድም ሀሁ ያልከው ሀሁ ነው። መሰረታዊ ሀሁ ነው። ስለ ፕሎጊንግ ኢትዮጵያን በዛው ልጠይቅህ። ወደ ፕሎጊንግ ኢትዮጵያም የወሰዳችሁ ነገር ይህንኑ ከአካባቢ ጥበቃ ጋር ተያይዞ ይኸው ስርዓት ማጣት የወለደውን ችግር ለመቅረፍ ስትሉ የገባችሁበት እንቅስቃሴ ይመስለኛል። እና ለማያውቁት ሰዎች ፕሎጊንግ ኢትዮጵያ ምን ይሰራል፣ እንዴት ጀመራችሁት የሚለውን ነገር ንገረን እስኪ። ፕሎጊንግ ኢትዮጵያ የበጎ ፈቃደኞች እንቅስቃሴ ነው። ስለዚህ የአካባቢያችን ጉዳይ ይገደናል፣ የራሳችንም ጤና ጉዳይ ይገደናል። ምክንያቱም የእግር ጉዞ ብዙ እናደርጋለን። ስለዚህ ይገደናል የምንል ሰዎች እንገናኝና በራሳችን ወጪ ሁሉን ነገር ራሳችን ከበር አድርገን የሚያግዙን አንዳንድ ሰዎች ይኖራሉ። በሳምንት አንድ ጊዜ የምንንቀሳቀስበት ነው። ፕሎጊንግ እየተንቀሳቀሱ እየሮጡ ዱብ እያሉ የእግር ጉዞ እያደረጉ ቆሻሻ ማንሳት ወይም ማንሳት ማለት ነው። የስዊድን ቃል ነው፣ ስዊዲሽ ነው እንትኑ ነው። ፕሎጊንግ የሚለው እና እንደ ቤተሰብ እንቅስቃሴ ነው ለእኔ ጀምሮ ከልጆቼ ጋር የአባትነትን ጊዜ ትንሽ ለማስፋት ቅድም እንዳልኩሽ አረንጓዴ በሆነ ጫካ ነፋሻማ በሆነ ቦታ ተፈጥሮ ደምቃ በምታይበት ቦታ ከልጆቼ ጋር መነጋገር ጊዜ ማሳለፍ ይጠቅማል ብዬ ስላሰብኩ በዛ ተጀመረ። ፓርኩ ሲከፈት ልጆች ይዞ ለመንቀሳቀስ ይመቻል። ዝም ብሎ ጫካው ሲሆን አታውቂውም። ፀሐይ የሚሞቅ ጅብ ያገኛቸው ሰዎች ትሰጊያለሽ አይደለም። እና ፓርኩ ሲከፈት እዛ እየሄድ መንቀሳቀስ ጀመር እና ትንሹ ልጄ ባባ አለኝ አንድ ቀን ሰው ለምን ቆሻሻ የሚጥለው አለ። በጣም የሚያማምሩ ቆሻሻ መጣያዎች ማስቀመጫዎች አሉ። አሁን ብዙዎቹ እየተሰባበሩ ነው። ስለ ዲሲፕሊን እነግርሻለሁ እሱም በነገራችን ላይ እና አየሁትና መልስ መመለስ ነበረብኝ። ምክንያቱም አባቱ ሁሉ ነገር ያውቃላ ስለዚህ ልጅ እና አይ ለምን እንደሚጥሉ አላውቅም። እውነቱን ለመናገር ከሆነ አውቀው ይጥላሉ ብዬም ለማመን ይከብደኛል። ግን አንድ ነገር ማድረግ እንችላለን። እኛ እያነሳን ቆሻሻ ቅርጫት መክተት እንችላለን። ይህን ስናደርግ እኛም ደስ ይለናል። እኚህ ደግሞ ሌላውም ሰው እያየ ምናልባት መጣል የማያውቅ ሰው ካለ መጣል ይለማመዳል። ስለው እኛ ሰው ቆሻሻ ማንሳት አለብን አለ። እናነሳለን ግድ የለም አለና ጀመር ነው። እኔ ጀመርኩት ባዶ ማዳበሪያ ከቤት ፈልጌ ስራ ተከፋፈልና አንደኛው ፎቶግራፈር ነው፣ አንደኛው ምን ያህል እንትን እንደሰበሰብ የሚቆጥር ነው። አይነቱን እንደዚህ አድርገን ፌስቡክ ላይ መጻፍ ጀመር ነው እንደ ቤተሰብ ማለት ነው። እና ሰው በየቤቱ በየበራፉ ያለውን ነገር ልብ አላለውም ነበርና እንደ መምጣት እንፈልጋለን እኛም ማገዝ እንፈልጋለን ማለት ጀመረ። እና ከተወሰነ ጊዜ በኋላ ስለ ፕሎጊንግ አላቅም ነበር። እኔ አነበብኩ አንድ የሶሻል ሚዲያ ፖስት ላይ እና እንደዛማ ከሆነ እኛም ስናደርገው የኖርነው ነገር ነው። ስለዚህ ፕሎጊንግ ኢትዮጵያ ብንለው የዓለም አቀፉ እንቅስቃሴ አካል ልንሆን እንችላለን። ምክንያቱም አለ በየሀገሩ እና ብለን ፕሎጊንግ ኢትዮጵያ አለው። አሁን በጣም ብዙ በጎ ፈቃደኞች በየሳምንቱ እሑድ እየመጡ በአብዛኛውን ጦጦ ፓርክ እግር ጉዞ እናደርጋለን፣ እንንቀሳቀሳለን፣ እንጫወታለን፣ እንወያያለን፣ እናስተምራለን። በዛውም አካባቢያችሁን እናጸዳለን እና ዝቅ ማለት እንማርበታለን። ከሁሉም በላይ ደግሞ እሱ ነው፣ ዝቅ ማለት እንማርበታለን። እንስቃለን፣ በጣም እንስቃለን፣ እንጫወታለን። ይሄ ለሜንታል ሄልዝ ራሱ እንዴት ጥሩ ፕላትፎርም ነው የፈጠራችሁት። በጣም ትልቅ እንትን ነው እና ብዙ ሰው ይናፍቀናል ይላል። ስታስብ ለምንድን ነው የሚናፍቃቸው? ቆሻሻ ነው የምናነሳው፣ ቆሻሻ ነው የሚሸጥ ቆሻሻ ነው። አንዳንድ ጊዜ ታውቂያለሽ የእግር ጉዞ ነው፣ አድካሚ ነው። ቁጭ ብሎ አንድ ሳምንት ለቆየ ሰው በጣም የሚያደክም እንትን ነው። ለምንድን ነው የሚናፍቀው ያልሽ እንደሆነ ያቺ ሳምንቱ ሙሉ ማናገኛት ከተፈጥሮ ጋር ነው መገናኘታችን፣ ነፃ ሆነሽ የማን ሃይማኖት የማን ብሔረሰብ የማንም ሳትባባይ ከሰዎች ጋር በነፃነት መጫወት መቻላችን፣ አንዳንድ ርዕሰ ጉዳዮችን አንስተን ደግሞ ቁጭ ብለን
ደከም ሲለን ለ5-10 ደቂቃ መወያየታችን መማማር መቻላችን እሱ የፈጠረው እንትን ይመስለኛል። በጣም ኮኔክሽን ቴስታይስ በጣም ብዙ ሰዎች ብቸኛ ነኝ ይላሉ። ቴራፒም ሲመጡ ሰው የለኝም ይላሉ። ለብዙ ሜንታል ሄልዝ ህመም ፋክተር ነው ሎንሊነስ ደግሞ። ስለዚህ እሱንም ፈታችሁት ማለት ነው። ይፈተዋል እና አድማጮችሽ ቢመጡ ጥሩ ነው ማለት ፈቅደው። በነገራችን ላይ ፕሎጊንግ ኢትዮጵያ ኦርጋኒክ ሙቭመንት እንዲሆን ነው ሀሳባችን ማለት ነው። ሰዎች ፈቅደው ያለምንም በተዘዋዋሪም ቢሆን አስገዳጅ የሆነ እንትን አለ ወይም ለምሳሌ የአጥፊነት ስሜት አጭሬባቸው ሄጄ እንደው ይህን ሰውዬ ባግዘው ይሻለኛል እንዲሉ አልፈልግም። ሪሊ ከውስጣቸው መጥተው ቢሳተፉ አሁን እንዳልሽው ለአእምሮ ጤና በጣም ጥሩ ነገር ነው። ስሪታችን እርስ በርስ እንድንገናኝ እንድንነጋገር አይደለ ስሪታችን እንጂ ስልክ ላይ እንድናፈጥ አይደለም ስሪታችን። ልጅ እኮ ሲወለድ ስልክ አይደለም የሚሰጠው የእናቱ ቆዳ ላይ እንዲገናኝ ባዲ ቱ ባዲ እና ስሪታችን አልጋችን ላይ ተንጋለን ጣራ ላይ ማፍጠጥ አይደለም እና ያንን ያሟላል። እና ደግሞ በጣም መልካም በጣም ጥሩ ውብ የሆኑ ሰዎች አሉ ይመጣሉ። ሁሉም ሰዎች ውብ ናቸው። ሁሉም እያንዳንዱ የራሱን ቅመም ይዞ ይመጣል እና ደስ ይልሻል። እንዴት ነው ጆይ ማድረግ የሚቻለው? መምጣት በቃ ኤቭሪ ሰንዴይ ከ2 ሰዓት ጀምሮ እንጦጦ ፓርክ በቁስቋም በር በኩል እኖራለን። 2 ሰዓት ኤግዛክትሊ ነው የምንጀምረው። በነገራችን ላይ እኔ ብቻዬን ከሆንኩ መጣሁ እያሉ 2 ሰዓት ከሆነ ጥዬ ነው የምሄደው። ቅድም ያልኩሽ የጊዜ ጉዳይ ማለት ነው። ያውቃሉ ጊዜ የሚተርፈኝ ለዚህ ነው። እና 2 ሰዓት ሲሆን ጉዞ ጀምረናል። ከዛ ከኋላ ያለው ሮጦ ይደርስብናል። ያውቁታል ሁሉንም። አንዱም ልናስተምረው ልናስተላልፈው የምፈልገው መልእክት ጊዜን በአግባቡ መጠቀም ማለት ሰዎችን በ7 ሰዓት ጠርተሽ እንደዚህ እንደ አዲስ አበባ ሰርግ ከ3 ሰዓት በኋላ መምጣት አይደለም። በሰዓቱ መገኘት ማለት ነው። በጣም ደስ ይላል። ስለዚህ ተመልካቾቻችንን ፕሎጊንግ ኢትዮጵያን ኤቭሪ ሰንዴይ እንጦጦ ፓርክ ብትሄዱ ታገኛላችሁ። ሶሻል ሚዲያ ላይ እናደርጋለን፣ አናውንስ እናደርጋለን ሁሉ ጊዜ ቦታ ሊቀያየር ስለሚችል በ3 ወር አንድ ጊዜ እንደዚህ ጉለሌ እጽዋት ማዕከል መሄድ እንችላለን እንጂ እሑድ ሁሌም ነው። ላለፉት እንግዲህ ከ4 ዓመት በላይ ማለት ነው። በጣም ደስ ይላል። ተቋርጦ አያውቅም። በጣም ብዙ ኮንትሪቢዩት እያደረጋችሁ ለኛ የቅድም ዲሲፕሊን ያነሳው ነገር የፈጠረው ነው። ይሄ እንግዲህ ትራሽ ቢኖች ተቀምጠዋል፣ ሪሳይክል የሚደረጉ የማይደረጉ ተብሎ ኤቭሪቲንግ ተቀምጠዋል። ግን ዊ ዲሳይድድ መሬት ላይ ለመጣል ዋይ በጣም ሰፊ እንትን ያስነሳል፣ ሰፊ ጥያቄ ያስነሳል። ባለፈው የህሊናና የሆድ ሙግት ነው ብግንነት ያልከው ነገር። ለምንድነው ሰዎች በደመ ነፍስ ዝም ብለው ነገሮችን የሚያደርጉት? ምክንያቱም ቆም አድርጌ በጠይቀው እኮ ልክ እንዳልሆነ እሱም ያውቀዋል ስትል ሰምቻለሁ። መሬት ላይ ይመጣሉ። እንዴት ነው እንደዚህ በደመ ነፍሳችን የምንመራው? አስቸጋሪ ነው። ቢቸግረኝ ነው የግብንነትን እንትን ከገጠር ዘመዶች የተወሼ እሱ ይሆን አልኩት። ማለት የማታስቢበት በቃ ሀሳብ የሚቋረጥበት ጊዜ ይሆን እላለሁኝ። ያቺ ሰዎች አንስተው በተለይ የሚያውቁ ሰዎች የሚጥሉት ነገር ቆሻሻ መጣያ ካልተጣለ አካባቢ እንደሚያቆሽሽ የሚገነዘቡ ለሌላውም ሰው ሊያስረዱ የሚችሉ ሰዎች ከወረወሩት እንግዲህ ግብናቸውን ናቸው ማለት ነው። ማለት እንደው ጥሩም ባልተነፋባቸውም እንጂ ሞተዋል ማለት ያክል ነው። በዛች ቅጽበት ውስጥ የድር ጥሩም ባልተነፋም እንጂ በቃ በዛች ቅጽበት ውስጥ የሆነ ነው ጥያቄ ነው። ይሆን ነው የልምድ ተገዥ መሆንም አለ። ልምድ እና አካታችና ልምድ እሱ ነው። ደግሞ ምንድነው እዚህ ሞራል ዲስኢንጌጅመንት ይለዋል ሳይኮሎጂ። ሞራል ዲስኢንጌጅመንት ምን ማለት ነው? እኔ ይህን ስለጣልኩት አካባቢ ምንም አይሆንም የማሳላል ራሱን ዲስኢንጌጅ የማድረግ ነገር እሱም ያለ ይመስለኛል። አሁን ዝም ብዬ ሳስበው የቆየው ሳስበው አንዳንዱም አውትራይት የማጥፋት ነው። ይሄ ነው በቃ ባክተ ጊዜ ማለት አላለ እያወቀው ኮንሽስ ሆኖ ነው እየጣለው ያለው ነው። ምን ያህል ይሆናል ከመቶ እጁ አላውቅም። እሱ ብዙ እንዳልኩሽ የልምድ ጉዳይ ነው እና ልምድ ማጣትም ነው። በልምድ ይጥላል። ቆሻሻ መጣያ ውስጥ ደግሞ እንዳይጥል ልምድ የለውም፣ አልለመደውም። ስለዚህ ማለማመድ ያስፈልግ ይሆናል። ማይንድፉል የመሆን ነገርም ይመስለኛል።
ማይንድፉል የመሆኑ ነገር ይመስለኛል። ልሽ ከክፋት እንዳይመታሽ የምትጠነቀቂው ይህ ነው አይደል? ማይንድፉል ነሽ። ማይንድፉል አለዛ ምን ያደናብርሻል ልትባይ ነው። ምን ያደናብርሃል ገብቶሻል? ማይንድፉል አይደለም ነው። ትኩረት መስጠት መቻል አለብህ ነው አይደል? እና ሲጥል የሚያሰው ማይንድፉል አይደለም ማለት ነው፣ እየተደናበረ ነው ማለት ነው ቃሉን ለመዋስ እና እንዳይደናበር ማድረግ ነው፣ ማገዝ ነው የሚያስፈልገው። እና አንዱም እንግዲህ የኛ ጥረት ማሳየት ነው። ልትነግሪው ትችያለሽ። በአካባቢ ውስጥ አቆሸው እንደዚህ ነው፣ በዚህ አልፎ በዚህ አግድሞ ብያለሽ፣ ቃላት እየመረጥሽ ብዙ ነገር ልታደርጊ ትችያለሽ። እና አይ እየሰራን እንትን ሳይቋረጥ ሳንታክት በዲስፕሊን እየሰራን ብናሳየው እና ቀናነት ካለው ይሄን ነገር ሊደግፈው ይችላል፣ ይሄን ነገር ሊያደርገው ይችላል፣ ይሄን ነገር ለልጆቹ ሊያስተምር ይችላል የሚል ሀሳብ ነው ያለው። እና አይ ቲንክ የሰራ ይመስለኛል። በጣም ደስ ይላል። ፕራክቲካሊ መጀመራችሁ ራሱ ትልቅ መነሳሳት ይሆናል ለሌላው ሰው አውርቶ ዞር ከማለቱ። በርቱ። እኔም ሲመቸኝ እመጣለሁ። ይመቸኛል። በአንተ ዛሬ ታይሚንግ ዲፋይን ባደረግበት መንገድ ኦፍኮርስ ይመቸኛል። ማይመቸኝ እመጣለሁ። ተመልካቾቻችንም በጣም ዘርፈ ብዙ ጥቅም ያለው ፕሎጊንግ ለሜንታል ኤክሰርሳይዝ ነው፣ ፊዚካል ኤክሰርሳይዝ ነው፣ አካባቢን መጠበቅ ነው። ስለዚህ ተቀላቀሉ እንላለን ማለት ነው። ኦርጋኒክሊ ብለሃል። ኦርጋኒክሊ ሀሳቡ ከገዛቸው ይቀላቀሉናል። ከቆሻሻ ጋር ተያይዞ አንድ ኢንተርቪው ላይ ስትናገር የሰማው ነገር አለ፣ በጣም የወደድኩት። ከቆሻሻ ጋር ያለንን ቁርኝነትን የሚያሳየ ይመስላል። አንዳንዶቻችን ልብስ እንኳን ስንገዛ ቆሻሻ ይችላል አይችልም ብለን አይተን፣ ቤት እንኳን ስናጸዳ ሰው ያየዋል አያየውም ብለን ካላየው በየምናምን ምስር ልንወሽቀው ማለት ነው። እንደዚህ አይነት ነገሮችን ስንናገር እንስተዋላለን ብለህ ስታወራ ሰምቻለሁ። እና ሁለቱም ስታስበው ልክ ያልሆነ ሀሳብ ነው አይደለም? መቼ ነው እንደዚህ የሆን ነው? እንዴት ነው ማቆም የምንችለው? ቅድም ሞራል ዲዝንጌጅመንት ብለዋል። ሰው ካየው ልክ ላይሆን ነው፣ ሰው ካላየው ልክ የሚሆን ነገር እንዴት ይኖራል? ልክ ያልሆነ ነገር ልክ አይደለም፣ ሰው አየውም አላየውም። እና እስቲ እዚህ ላይ እናውራ። የቆየ ነው። መቼ ነው የጀመረው? እንግዲህ በእኛ የማህበራዊ እሳቤ ስሪት ውስጥ የቆየ ይመስለኛል። ከቆሻ ጋር ተለሳልሶ የመኖር ነገር፣ ተቻችሎ የመኖር ነገር ማለት ነው። እና ያ ቀስ በቀስ እንግዲህ አኗኗራችን አለባበሳችን ጨምሮ ውስጥ ራሱን ያንጸባረቀ ይመስለኛል። ለምሳሌ አሁን ከዓመታት በፊት ናይሮቢ ነበርኩና ናይሮቢ በጣም አስቀያሚ የሚባለው እስላም ይሉታል፣ በጣም ከተማ ውስጥ ያለ የተፋፈገ እና ችግረኞች የሚኖሩ በጣም የተፋፈገ፣ አሁን ኬንያ መንግስት እየቀየረው ነው። እና እዛ የሚኖሩ ሰዎች ጠዋት ይሉኛል ኮልጌት አንዱ ይገዛና ሰዎች ቦርሳቸውን እያመጡ ሳንቲም እየከፈሉ እንትን ያደርግላቸው ይሸጣል። ለቀናቸው ብረሽ ለጠዋት ቲዩቡን መግዛት ስለማይችሉ አንዱ ቢዝነስ የዛን ጊዜ ነው የምነግርሽ። እና ኦኬ ላስቅ ይችላል ዝም ብለሽ ስትመለከችው ያችን ይዞ መጫን ምናምን፣ ግን ጥርስ መቦረሽ ለነሱ በጣም ኢምፖርታንት ነገር ነው። ገብቶሻል? እኔን እንትን ያደረገኝ እሱ ነው። ስሪታቸው ውስጥ ያ የንጽህና ጽንሰ ሀሳብ ልምድ እንትን መግባት ችሏል ማለት ነው። የኛ ቅድም እንዳልሽው ነገራችን ሁሉ ግራጫ ነው። እንደአሁንም እንቀባው ግራጫ ነው አብዛኛው። ይሄ ፍንቶ ያለ ብርሃን የሚያመጣ እንትን የሆነ ነገር የለንም አይደል? ልብስም ዓመት በዓል ሲሆን ካልሆነ በስተቀር ዓመት በዓል ነው የምንደምቀው መሰለኝ። ነጭ የምናደርገው ክርስቲያኑም ሙስሊሙም የዛን ጊዜ ነጭ ለብሶ ይደምቃል፣ ያምራል። ፎቶግራፎቹ እንኳን ያምራሉ። ያጋባባሃል ዓመት ለብሰው ልብስ። ያጋባብሻል። ስሜት ላይ እኮ እንደዛም ሆኖ ግን አንደግመውም አይደል? እውነት ግን ነው። እኔ ቆሻሻ ይችላል አይችልም ተብሎ ይገዛል ስትል በጣም ነው የገረመኝ። እውነቱን እኮ ነው። ነጭ የሆነ ነገር ምናምን በጣም ያምራል፣ ደስ ይላል። ግን ቆሽሽብኛል እንደዚህ የሚል የራሳችን ደግሞ መከላከያ እንትኖች አሉን ነው። እና ይሄ መነሻ ስሩ እንግዲህ ይሆን የማለት ነገር ነው። የሳይኮሎጂ ተማሪ አይደለሁም። ስለዚህ ከዚህ ከእድፍ ጋር ተሻሽሎ የመኖር እንትናችን ይሆን ወይ
ባልንጀራችንን ሸሚዜ እንዴት ይታያል ይሄ ነገር እንትን አይታይም መቆሸሹን አውቃለሁ እንደቆሸሸ አውቃለሁ ግን ይታያል አይታይም ነው ካልታየ ኢትስ ኦኬ አሳይስ ኦኬ ምክንያቱም እኔ እችለዋለሁ ቆሻሻውን ሰው ቆሻሻ ነው ካሪ ግን አልችለውም I can live with it ገብቶሻል ተገላበጠ የሚመስል ነገር አለው እሱን በደንብ መፈተሽ ያስፈልጋል ይሄ አስፈሪ የሚሆነው በአመለካከታችን በአስተሳሰባችንም ውስጥ ተጽዕኖ ሊኖረው ይችል ሆኖ የሚለው ስጋቴ ነው እንግዲህ ስጋት አለኝ አስፈሪ ይሄ ቆሻሻን ቶሎሬት የማድረግ እንትናችን ቆሻሻ ሐሳብንም አብሮ የመኖር ቆሻሻ ሐሳብንም እንዳሻችን የመስጠት የመሳሰለውን ነገር ያመጣብን ይሆን ላለው እንደ ሳይኮሎጂ ተማሪው መልሽ ምክንያቱም ንጹህ ከለበሽ መልሽ ቀና ነገር ብሩህ ነገር አለ የሚታይሽ መላመት ነው አይኔ ይመስለኛል ምክንያቱም ስትዘነጥ ወይ ንጹህ ነገር ስትለብስ ወይ ዌል ድሬስድ ስትሆን ሻርፕ ነው አይምሮህ የሚያስበው በራሴ ባዩት ዘረክረክ ስትል ዝም ብሎ የማይሆን ነገር ስትለብስ ደግሞ አብሮ የመውረድ ዘጭ የሚል ነገር አለ ዛሬ ከቤት አልወጣም እንደዚህ ሆኜ ምናምን ነገር አለ ከቤት ይሰራሉትና አትሰሪም እንደዚህ ይዝረከረካል በቃ ቅልል አለኝ በቃ ደስ አለኝ ምናምን ምንለው ነገር አለና አይደለም ማለት እነዚህ በጣም እንትን አሉታዊ የሆኑ ሐሳቦች እነዛ ይወጣሉ ማለት ነው ይሄ ብርሃናማው ሐሳብ ወደፊት ይመጣል ማለት ያክል ነው እውነት ነው ዳይሬክት ሊንክ ያላቸው ነው የሚመስለኛል ያለው ይመስለኛል እንዳልከው ያው ሪሰርች ቢለን ስለምናምን ነው እንጂ በህይወታችን ግን ሁላችንም አለ በነገራችን ላይ ንጹህ ቦታ ላይ የሚኖሩ ሰዎችና ቆሻሻ ቦታ ላይ የሚኖሩ ሰዎች ያላቸው ዓለምን የሚያዩበት አይን ይለያያል ምንም ጥያቄ የለውም ይለያያል በደንብ የተጠኑ ነገሮች ናቸው አሉ ተፋፈገ ቦታ ላይ የሚኖሩ ሰዎች እና ዘና ያለ ቦታ ላይ የሚኖሩ ሰዎች ይለያያል እንትን ኳሊቲ ኦፍ ላይፍ ገጠር ያለ ሰውና ከተማ ያለ ሰው ይለያያል ስለዚህ ከተማ ላይ ስንመጣ አትሊስት ኢምፓክቱ ደግሞ ይሰፋል መሰለኝ አሁን ክፍለ ሀገር ወይ ሰው ዴንስሊ ፖፑሌትድ ያለ ቦታ እንደዚህ ራቅ ያለ የሚኖር ቦታ አንተ እንደ ግለሰብ አካባቢ ላይ የምታደርገው ኢምፓክት እዛኛው ላይ ላይመጣ ይችላል እኔ አሁን ውጪ ሰው እኮ ካሰበ ሽንቱን መንገድ ላይ መሽናት የለበትም የተባባልን ነበር ከሰው ጋር ካሰበ ወይ ከቤቱ ወይ የሆነ ሆቴል እስኪደርስ ወይ ትልልቅ ሰዎች ነው ካሰበበት በዚህ ደረጃ መገናኛ ሁሉ ማለፍ አትችልም ለምሳሌ አንዳንድ ቦታዎች ላይ በቃ ልክ ኖርማል ተደርገው ማለት ነው ግን ቃል ኪዳን መንገድ ላይ ሴቶች ሲሆኑ አይተሽ ታውቂያለሽ ለምን ይመስልሻል እንጃ ጠይቁኝ መስል አስበው ስለሚወጡ ነው ጠንቃቃ ስለሆነ ነው ምንሽ አሁን ይሄ እንትን ይሄ ዝም ብሎ እነሱም ሽንታቸው ይመጣል አይደል እንዴ ከሌላ ሶላር ሲስተም አይደለም የመጡት ሰዎች ናቸው ያ ግን ያስቡታል እወጣለሁ ሽንቴ ከመጣ ምን አባት ይሆናለሁኝ ደደደደደ የሚል ሐሳብ አላቸው እውነት ነው በተፈጥሮ እና በሚገርም ሁኔታ መገናኛ ጥግጋ ቁጭ ብላ መሸና ሴት የለችም ወይ ምን ቤት በራፍ ጋር መጥቶ መሸና ሰው የለም ምንሽ መጥቶ የዘነጠ ስልኩን ይዞ ታዲያ ኩላሊቴን ሲያም ምን ለሆነልህ ነው የሚለኝ የሚያንጓጣ ይጎረምሳ የለም ስትነግሪው ያጥፍነት ስሜትም የለም በነገራችን ላይ ያለማሰብ ነው ያለማሰብ የጤና እክል ያለባቸው ሰዎች መኖራቸው እንዳለ ሆኖ ካሰብሽበት ትችያለሽ ነው ማሳያ 50% በላይ የሆኑ ሴቶች መንገድ ላይ ሆኑ ድሮ ሆኑ ነበር ድሮ እናቶች ሆኑ ነበር ታውቂያለሽ ከዛ ዘመናዊነት ሲመጣ ቀድሞ የገባቸው ሴቶቹን ነው ኦኬ እኔ እንደውም በተፈጥሮ ሴት ልጅ ጠንቃቃ ስለሆነች አሁን እናትነቱም ካራክተር የመጣው ከዛ ነው አልትራ ጥንቃቄ እንጠነቀቃለን ከወንዶቹ ካውንተርፓርት በተሻለና አሄድ ኦፍ ታይም ቀማን ሰርታ እዚህ ሄድ እዚህ ጋር እንደዚህ ባረግ እንደዚህ ቦርሳቸው ውስጥ ቢከፈት መርፌ ምን ቁርጥ ሲው የሚገኝ ሰዎች አሉ ልብሴ ብትቀደድ እንደዚህ አድርጌ ሰፋታለሁ አይነት ከዛም አብሮም ፒክ ያደረጉትም ነገር ይመስላል ሊሆን ይችላል ግን ምንሽ አሁን በዚህ መንገድ ላይ እኔን በጣም ቀላል ይመስላል ግን ሪሊ እንትን ስለሚገርመኝ ነውና መንገድ ላይ መሽናትን በተመለከተ
ስኩዌርሊ ወንዱ ነው የሚሸናው። ገብቶሻል? ሴቱ አይሸናም። ኢትስ ላይክ ብላክ ኤንድ ዋይት። ያ ከሆነ ለምንድን ነው የሚል መልስ ስንፈልግ አይ ሽንቴ ከመጣ ምን ሆናለሁ ብለው አስበው ተጠናቀው ከቤታቸው ስለሚወጡ ነው የሚል መልስ ነው የማገኘው። ሌላ ካለ ቢነገረኝ ለመስማት ዝግጁ ነኝ። ከመጣ መንገድ ላይ እሸነዋለሁ ምናምን አገባው ምናምን የሚለው ደግሞ ይሄኛው ነው። ገብቶሻል? እንጂ አሁን የተፈጥሮ ግፊትን በተመለከተ ባለሙያዎች ሊነግሩን ይችላሉ። ዝም ብዬ ሳስበው ሴቶች ላይ የሚበረታ ይመስለኛል። እንደውም ያ ከሆነ ለምን መንገድ ላይ የማይሸኑት ነው? አስቀድሞ ስለሚጠነቀቁ። ይህንን እንትን ማድረግ ያስፈልጋል። ይህንን ጎራ ለይቶ ማለት አያስፈልግም። በቃ መማር ነው። መንገድ ላይ መሽናት ስልጣኔ አይደለም። ጋሽ ፍሬ በጣም ብዙ ሀገሮች ላይ በሄድክበት ወቅት የቆሻሻ አወጋገድ ሲስተማቸውን አይተህ ከሆነ ወይም ሰዎች ቆሻሻን የሚጥሉበት መንገድ አይተህ ከሆነ አሁን ካነሳነው ነገር ጋር ስታወዳድረው ምን መማር የምንችል ይመስልሃል? አትሊስት ብሎ ይሄንን የሚያዳምጠን ሰው ዴይ ቱ ዴይ ላይፉ ላይ በዚህ መልኩ እኮ ኮንትሪቢዩት ማድረግ እችላለሁ ብሎ የሚወስደው ነገር ካለ ብዬ ይህን ጥያቄ የምጠይቅ። አንደኛ ሰው ያንን እንዲያደርግ ማስተማር ይመስለኛል። በጎ ነገር መጥቀስ ካስፈለገ እኛው ሀገር አሁን ጥሩ እዚህ አዲስ አበባ ከተማ ውስጥ የሚደረገው እንቅስቃሴ ለእኔ በጣም አስደማሚ ነው። ሰስቴን ልናደርገው ከቻል ማለት ነው። እና ያ ወደ ሰው ውስጥ እንዲገባ አሁን የግዴታም ሊመስላቸው ይችላል። በቃ ጥሩምባ ተነፍቷል ቆሻሻ ይዛችሁ ነው ምናምን የምሮጥ እንትን አለ እና ከዛ ቀስ በቀስ ቤት ሶርት ማድረግ እንዲችሉ ከዛ በኋላ ደግሞ ያንን የተለያየውን የቆሻሻ አይነት ለተለያየ ጉዳይ የማዋል ሪሳይክል የማድረግ ሪዩዝ የማድረግ እንዲህ አይነት ነገሮችን ቀስ ብሎ ማስተማር ያስፈልጋል። ጅምሩ በጣም የሚያስደስት ነው እውነቱን ለመናገር። ሌላም ሀገር ብትሄጂ የምታየው እሱን ነው። አውሮፓም አሜሪካም ቆሻሻ ሰፈሮች አሉ፣ ይጣላል። በጣም የሚዘገንን ቆሻሻ ያለባቸው አካባቢዎች አሉ። ሰው ያቆሽሻል። አሁን እዚህ እንደው ከህዝብ ቁጥራችን አንጻር በዛ ብለን ጣትን ቀስር እንደሆነ ነው እንጂ እዛም የሚያቆሽሹ ሰዎች አሉ፣ እዛም ግዴለሽ ሰዎች አሉ፣ እዛም ግብናቸውን የሚንቀሳቀሱ ሰዎች አሉ። አሁን እዚህ ያለው የቆሻሻ አወጋገድ ስርዓት ቢበረታታ በደንብ ቀጣይ እንዲሆን በደንብ እርግጠኛ ነኝ። ይህን የከተማ አስተዳደሩ አስቦበት ይመስለኛል። አንድ ለሌላም ሀገር ሞዴል መሆን የሚችል ይመስለኛል። ሌላ የምጠቀሰው ሩዋንዳ ነች። እንግዲህ ሩዋንዳ በዓለም በንጹህ ከተሞች መዝገብ ውስጥ የተመዘገበች ሀገር ሆናለች። ከዛም የምንማረው ካለ መማር ነው። እዚሁ ከቅርባችን መማር ስላለብን ማለት ነው። ይመስሉናል እና የቆሻሻ ችግር የዓለም ችግር ነው። እውነቱን ለመናገር ከሆነ የዓለም ችግር ነው። አሁን እኛ ብዙ የውሃ አካላት ውቅያኖሶች፣ ባህሮች ስለሌሉን አይታየን ይሆናል። ባሉባቸው ቦታዎች ችግሩ አሳሳቢ ነው እንጂ በዓለም ዙሪያ ታውቂያለሽ ከኢትዮጵያ የቆዳ ስፋት ያልተናነሰ የፕላስቲክ ፓች ውቅያኖስ ላይ ይንሳፈፋል። ያን ያክል ነው ዓለምን ዝህላል የሆነው እና ከዛ አንጻር ስትመለከቹ እዚህ አዲስ አበባ እንግዲህ አዲስ አበባ የምልሽ ሌላውን አካባቢ ስላላየሁት ነው። በቅርብ ጊዜ አላየሁትም። ያለው እንቅስቃሴ የምኖርበትም ሰፈር ያለው የቆሻሻ በየሳምንቱ አሁን ዛሬ ነበረ ለምሳሌ ጥሩምባ ሲነፋ ውሾች ሁሉ ያውቁታል። ጥሩምባ ሲነፋ አብረው ይጮዋሉ እነሱ። ከዚያ በኋላ መጡ ተብሎ ሰው ይሯሯጣል። ከዛ ቀስ በቀስ ቅድም ያልኩሽ የመለየት በስባሹን ከማይበሰብሰው ወረቀቱን ከፕላስቲኩ እንዲያለ አይደለም እያስተማርን ስንሄድ የተሻለ እንሆናለን ብዬ አስባለሁ። ስለዚህ እንቅስቃሴው አለ። ግን ደግሞ ይሄ ከላይ የመጣው እንትን ከታችም ፊድ መደረግ መቻል አለበት ነው። አሁን ይሄ ሰው በተለይ ደግሞ ትንሽ የሚያውቀው ሰው የሚያገናዝበው ሰው ከሆነለት እያሳየ ዝቅ ብሎ እየሰራ እያሳየ በየአካባቢው ካልሆነለትም ደግሞ እያስተማረ ልጆቹንም አካባቢውንም እያስተማረ ከላይ የወረደ ነው የሚባለው ቃሉ የወረደውን እንትን ከታች ቢደግፈው በደንብ ተሰናስሎ ሊጓዝ የሚችል የቆሻሻ አወጋገድ ስርዓት ይኖረናል ብዬ አስባለሁ። ሪሶርስን ከመጠቀም አኳያስ አሁን የምንኖርባትን ዓለም ያን ያህል ትዝ አትለንም። ያው ቅድም ብለኸዋል
ማይንድፉልነሱ የለም ብለናል። የራሳችንም ሀሳብ የራሳችንም ስሜት ትዝ አይለንም እንኳን የምንኖርባትን ምድር ልናስብ ማለት ነው። እና ግን ደግሞ እኛ አሰብናትም አላሰብናትም ሪሶርስ አላቂ ነው። ሞቀኝ እንላለን፣ የዘንድሮ ፀሐይ እንላለን። ከአመት ወደ አመት ክላይሜት ቼንጁ በጣም ሪል መሆኑን ፊል እያደረግነው መተናል። እና እንዴት እናስተውል ይሆን that climate change is real that እያንዳንዳችን እንደ ግለሰብ ኮንትሪቢዩት ማድረግ የምንችለው ነገር እንዳለ እንዴት የህይወታችን አካል እናድርገው ይሆን? እንግዲህ የዚህ የሪሶርስ አጠቃቀማችን ጉዳይ በደንብ መስተዋል ያለበት ነው የሚሆነው። አንዳንድ ጊዜ ልንመታው የምንፈልገው ኢላማው እዚህ ጋር ነው ያለው፣ የምንተኩሰው ወደዚህ ነው። ከዛ በኋላ ተረጋግተን እንቀመጣለን። የወርቅ ሳንቲሙን ድንኳን ውስጥ ጥሎ አሸዋ ውስጥ እንደሚፈልገው ሰውዬ ማለት ነው። ብርሃን ስላለ ከድንኳኑ ውጭ ብርሃን ስለነበረ እዛ ይፈልጋል። እና እርግጠኛ ነኝ የጣልኩት ሳንቲሙ የማይጠፋው ድንኳን ውስጥ ነው። ታዲያ ለምንድን ነው እዚህ የምትፈልገው? ድንኳን ውስጥ ጨለማ ነው፣ እዚህ ነው ብርሃን ያለው እንዳለው አይነት ሰውዬ እንዳንሆን መጠንቀቅ ያስፈልገናል። የት ጋር ነው ሪሶርሳችንን ማባከን ያለብን? ስብሰባ፣ ቲሸርት፣ ኮፍያ፣ እንደዚህ ማስታወሻ ማንጽፍበት እስክሪብቶ፣ ፎልደር እየገዛን ነው ወይስ ያንን ልንጠቀምበት እንችላለን? ሌላ ጉዳይ የሚል ማሰብ የሚጠይቅ ይመስለኛል። ጊዜን በተመለከተ ቅድም ተነጋግረናል። ትልቅ ሪሶርስ ነው ጊዜ። ትልቅ ሱቅ ሄደን የምንገዛው ቢሆን ኖሮ ከሳሪ ነበር ነው፣ ታውቂያለሽ፣ ከሳሪ ነበር። ውሃ ሌላው ሪሶርስ ነው። የሚያስጨንቀኝ ነገር በእኔ እድሜ በታብሌት መንገድ እንደ ታብሌት ውሃ እንዳይሸጥ እሰጋለሁ። በእኔ እድሜ ወይም ደግሞ እነ ከሌ ቤት እኮ ውሃ ይጠጣል፣ ልክ አሁን አለ አይደል፣ እነ ከሌ ቤት ጮማ ይበላል፣ እንዲህ አይነት መጠጥ ይጠጣል ተብሎ ሰው እንደሚያደናንቀው እነ ከሌ ቤት እኮ ውሃ ይጠጣል እንዳይባል ስጋት አለኝ። አሁን ይሄንን ሲሰሙ ሰዎች እየቀለዱ ነው እንዳይሉን ራሱ ሰጋለሁ። ይህን ያህል ነው የማናውቀው እያለቀ እንደሆነ። ይኸውልሽ አየሽ፣ በእኔ ልጅነት ቀላል አለ፣ ግን በእኔ ልጅነት በጊዜ ርዝመት ስትለኪው አጭር ጊዜ ነው የኔ ልጅነት ወይም የኔ እድሜ። እና በእኔ እድሜ ከምንጭ ይጠጣ ነበር። አዲስ አበባ ምንጭ ይጠጣ ነበር፣ እንጦጦ ይጠጣ ነበር። ጫካ ወክ በማድረግባቸው ጉዶች ከ30 ዓመት በፊት እንደዚህ እንጦጦ ምንጭ ውሃ ጠጣለሁ፣ አጋም በላ ነበረ ስል ያሳዝነኛል። ውስጤን የሆነ ነገር እንትን ያደርገኛል። በእኔ እድሜ አዲስ አበባ ከተማ ውስጥ የቧንቧ ውሃ ተከፍቶ ውሃ ይጠጣ ነበረ። በጣም የሚገርም ነገር ነው። ነበረ ሲባል ውሃ ስትይ ሆቴል ገብተሽ በብርጭቆ ውሃ ተቀርቶ ይሰጥሻል፣ ትጠጫለሽ፣ አለቀ። ምናልባት ብርጭቆ ታጥቧል አልታጠበም ካልሆነ በስተቀር የቧንቧ ውሃ ነው። የቧንቧ ውሃ ከሆነ ንጹህ ነው፣ በቃ። በእንዴት ያለ ምትሃት ነው የቧንቧ ውሃም ማንጠጣ፣ በፕላስቲክ ብናኞች የታጨቀ የታሸገ ውሃ እየጠጣን በሱም የምንኩራራ የሆን ነው። በምን አመክንዮ ነው አይገባኝም። ያም ሆኖ ስለ ሪሶርስ አይደል የምናወራው። ውሃ ቧንቧ ተበላሽቶ ሲፈስ እያየ ሰው ሁሉ በቃ ይሄ ነገር መኪና ሄዶበት ነው መሰለኛው ምናምን እያለ እየተራመደ የሚሄድ ሰው ነው እንጂ ያለው ይሄ ነገር ብሎ በተቆርቋሪነት ስሜት ጉዳይ ብሎ እዚህ ቦታ ውሃ ተበላሽቷል ብሎ የሚናገር ቢናገርም የሚሰማ ሰው ላታገኝ ትችላለሽ ነው። ሪሶርስ ማለት እሱ ነው አይደል? ለማሳያ እንዲሆንሽ ነው። የዚህ የዓለም የአየር ንብረት መቀየርን በተመለከተ ይኸው እየጠበጠበን ነው። ሲያሰኘው ጎርፍ፣ ሲያሰኘው ፀሐይ፣ የጊዜ ሰሌዳውን እንደፈለገ እየቀያየረ ማለት ነው። እኛም ተግተናል። ዛፍ እንቆርጣለን በትጋት። ለምን ስትይ ይልሻል አንዱ ይነሳና ባህር ዛፍ መርዝ ስለሆነ ቢቆረጥ ችግር የለውም ይልሻልና፣ ኦኬ መቼ ነው ይሄን በጽንፍ ማሰብ የምናቆመው? እንትን ጥሩ እንትን መጥፎ የምንለው መቼ ነው?
መካከል ላይ የማይሆነው ለምንድን ነው ባህር ዛፍ ለምን ተተክሎ ይሆን? ያን የተተከለበትን ጉዳይ ባህር ዛፉ እንኳ ጎጂ ቢሆን በምን ተክተነው ነው ከጥቅሙ ጋር ሲነጻጸር አሁን የምንቆርጠው? አንዳንዴ ምን ይመስለኛል ድሮ አባት ጡረታ ከወጡ በኋላ ሰዎች የሀገራቸውን አንድነት እና ህልውና ለመጠበቅ ይዘምቱ ነበር እና እንግዲህ አካባቢው መጥቀስ ላያስፈልግ ይችላል ነው ወይ ሰሜን ነው ጦርነት ያለው ወደ ሰሜን ኢትዮጵያ ሄደው ከተማውን ወንበዴዎቹ ሊቆጣጠሩ ሲሉ አባት ጦር ዝመት ተብሎ ዘመቱና ይባላል። እንደ ቀልድ ነው የሚወራው። ዘምተው ከዛ ከጥቂት ጊዜ በኋላ ሲገመገም እነዚህ ሰዎች ዝም ብለው ይመታሉ ሰው በጥይት የሚል ስሞታ ይቀርባል እና ሄደው አለቆቻቸው አይ መጀመሪያ ቁም ትላላችሁ፣ ከዛ በኋላ አልቆምም ካለ ትተኩሳላችሁ አሏቸው። እና ሲቀለድ ምን ይባላል? እሺ አሉና አባት ጦሮቹ ይተኩሱና ቁም ይላሉ። አገራባቱት። አልቆምም ነበር ይላል። አዎ ከተኩሱ በኋላ ቁም ይላሉና ከቆረጥን በኋላ ነው የምንተክለው ወይስ ተክለን አሳድገን እርግጠኛ ስንሆን ነው የምንቆርጠው? አሁን በየመንገዱ የምትመለከችው ይሄ መስሪያ ቤት ቆረጠው፣ ይሄ እንዲህ ያደረገው ምናምን አንዳንድ ጊዜ ገባና እየየ ስል ይገባና በጣም በቃ በድንቁርናው የሚኩራራ የማያውቀውን ነገር የሚያብራራ በጣም ብዙ ልሂቅ አለን አይደለም። ይገባና ባህር ዛፍ መርዘኛ መሆኑን አታውቅም ምናምን ይለኛል። በባህር ዛፍ ግድግዳ የተሰራ ቤት ውስጥ በባህር ዛፍ ማገዶ እንጀራ እየተበሰለለት ያደገ ነው። ይሄ ማን ይተካዋል? እሱ መልስ የለውም። ለሱ የሚታየው የኔ ነገር ፖለቲካ ሆኖ ነው የሚታየው። ግን ይሄ ፖለቲካ ሳይሆን አሁን ካነሳሽው ጥያቄ ጋር በቀጥታ የሚገናኝ ነገር ነው። እየተቃጠልን ነው ወይም በጎርፍ እየተወሰድን ነው። አይ ግሬን ነው እንዳለ ጅል ካልሆን በስተቀር መለሽ ልብ ማለት ያስፈልገናል። ጅሉ ምን አለ? ፈርተው ተደብቀው ነው እና ጅብ መጥቶ የአንደኛው ነገር ሲበላው ጓደኛው ምንድነው ቁርጥምጥም ሲል የሚሰማኝ ሲለው ግሬን ነው እግሩ እሱ አይደለም አይሽ እንዳለው አይነት ማለት ነው። እዚህ እስኪደርስ ይጠብቅ ነው ማለት ነው። መቼ እንደሆነ እየበላኝ ነው ብሎ የሚያስበው አይታወቅም። አንተም እኮ እያልክ ያለው ፕሮሰሱ አይቃደም ነው እንጂ የማይጠቅሙ ነገሮች ካሉ ኦፍ ኮርስ ችግር የለውም። ግን ምን አድርገን ነው ይሄን ያነሳ ነው? አዎ ሎተሪ ሲደርስሽ አሮጌ ልብስሽን ሰብስበሽ ከማቃጠልሽ በፊት የሎተሪ ቲኬቱ አሮጌ ልብስ ውስጥ አለመኖሩን እርግጠኛ መሆን መቻል አለብሽ። ራይት yes አለበለዚያ ማለት ነው ትርፍሽ ነው እውነት ነው እና ራቁት መቅረት ነው። በሎተሪውን ብር እንዳትገዢ ሎተሪው ተቃጥሏል። አሮጌውን ልብስ እንዳትለብሽ እሱም ተቃጥሏል። ያ እንዳይሆን ነው። ፕሎጊንግ ኢትዮጵያ እንደ ፋሚሊ የተጀመረ ሙቭመንት ነው። ከልጆች ጋር ያለህ ቅርበት ያሳብቃል። ያ ደግሞ አይደለ አሁንም መልሶችም ስሰጠኝ ከልጆች ጋር እንደዚህ ሳረግ እንደዚህ ብለኸኛል እና ስለ አባትነት ልጠይቅ ፈለኩ። ብዙ ሰዎች ወደ ቴራፒ ሲመጡ ቤተሰብ ጋር ያላቸው ዳይናሚክ ነው በኋላ ላይ ችግር እንዲሆንባቸው የሚያደርገው ከአባታቸው ከእናታቸው ያላቸው ሪሌሽን። ስለ አባትነት እስቲ ፋሚሊ ዳይናሚክ ላይ አባት መሆን ምን አይነት ኮንትሪቢዩሽን አለው? ምን አይነት አባት እንዲሆኑ አዳዲስ አባቶች ይኖራሉ ይሄንን የሚያዳምጡና ምን አይነት ኮንትሪቢዩሽን እንዳላቸው ማስታወስ ትወዳለህ? ምልሽ በሌሎች ፍጥረታትም ውስጥ እንደምንመለከተው ወንዱ እንደ ሴቱ አይደለም፣ ወይም አባት የምንለው እንትን እንደ እናት አይደለም። አንዳንዱ ፍጥረታት እንደውም አባት የትኛው እንደሆነ አይታወቅም አይደለም። አንዳንዶቹ ደግሞ አለ አባት ያለበት አለ፣ ግን ደግሞ ሚናው የተለየ ነው የሚሆነው። የሰውም ልጅ እንደዛ ይመስለኛል፣ እንደየባህሉ ቢለያይም ማለት ነው። እኔ አንደኛ ማስበው ልጆቼን የመጀመሪያ ልጅን ሲወለድ አንድ የጫርኳት ግጥም አለችኝ እና ምንድነው የግጥሟ ርዕስ በጣም ያደለውም ግን ያው ስሜቴን ለመግለጽ ስል ስንኞች መውጣት ስለጀመሩ ነው እና እናመንከኝ ነው የሚለው። እናመንከኝ ማለት ፈጣሪ በገዘፈ ስልጣኑ ትንሽዬ
ቆንጥሮ ሰጠኝ። የልጅ አባት እንደሆን ማለት ነው ራይት። ስለዚህ ለእኔ ኃላፊነት ነው። እኔ ሃይማኖተኛ ሰው ምናምን አይደለም፣ ግን ሪሊ የሚገባ በዛ መንፈስ ነው። ያን ኃላፊነት ነው ለመወጣት የምሞክረው ነው። የሰጠኝን ኃላፊነት በአግባቡ ለመወጣት ነው። ይህን ሳደርግ ከሌሎቹ አባቶች ጋር ውድድር ውስጥ አይደለሁም፣ ከባለቤቴም ጋር ፉክክር ውስጥ አይደለሁም። ይህን ሳደርግ ደግሞ የጊዜው የኑሮ ሁኔታ ጊዜ እንደሚሻማኝ ጠንቅቄ አውቃለሁ። ስለዚህ ጊዜ መፍጠር ነበረብኝ ነው። ቅድም እንዳልኩሽ የጊዜ እጥረት የሚባለው ነገር አይገባኝም። ስለዚህ ያን ጊዜ መፍጠር ነበረብኝ። ለልጆቼ ልፈጥር ካልቻልኩ ጊዜ ለማን ነው የምፈጥረው? እና አየሽ ዘመናዊ አኗኗር ጠዋት ይነሳሉ፣ 12 ሰዓት እየተደነባበሩ ልብሳቸውን ለብሰው ትምህርት ቤት ይሄዳሉ። እኔም ስራ ሄዳለሁ፣ አንገናኝም። ምሳቃ ሲቋጠርላቸው እናታቸው ልትሆን ትችላለች፣ ወይም የቤት ሰራተኛ ሊሆን ይችላል ያለው። ቀኑን ሙሉ አንገናኝም። ማታ 10 ምሽቼ ስመጣ የመኝታ ጊዜ ተብሎ ተኝተዋል። ጠዋት ተነስተው ይሄዳሉ። እና ከልጆቼ ጋር ያለኝ ግንኙነት ከጎረቤት ጋር ሲነጻጸር የጎረቤቱ ሳይሻል አይቀርም። ጠዋት አትሊስት ለስራ ስንወጣ ደህና አደርሽ እንባባል ይሆናል። እና ይህንን የመገንዘብ ነገር ነው። ራሴን መሸንገል አልፈለኩም። ስለዚህ ያንን ጊዜ ከእንጦጦም በፊት ልጆቹ በቃ ገና ህፃንም ሆነው እነሱን ይዤ ሄድና ጫካ ውስጥ መጫወት፣ አባታቸው እንደሚስቅ አባታቸው ውስጡ ልጅ እንዳለችው መጫወት የምትፈልግ ልጅ እንዳለችው እንዲያዩ፣ እነሱም ደግሞ የልጅ አይናቸው እየፈጠጠች ነው። እናም ያ ዕድል እንዲፈጠር የማድረግ ነገር ነው፣ ቅርብ የመሆን ነገር ነው። ይህን ሳደርግ እኔን አይተው እንደሱ መሆን እንፈልጋለን እንደሚሉ አውቃለሁ አይደለም። ስለዚህ እኔም ከኔ የተሻሉ ሰዎች እንዲሆኑ የኔ የመጨረሻው ሚኒመም ስታንዳርድ የምትይዋላል መሆኑን እንዲገነዘቡ የማድረግ ነገር ነው። በዛውም ለሴት ጓደኞቻቸው በኋላ ለሚስቶቻቸው ቤተሰብ ደግሞ ሲመሰርቱ ጥሩ ባል ጥሩ አባት እንዲሆኑ የማብቃት ነው የኔ ኃላፊነት የሚሆነው ነው። በህብረተሰብ ውስጥ ያሉትን የሚደረጉ የማይደረጉ ነገሮች አሉ አይደለም፣ እነሱን የማስተማር ነገር የለም። ስታላምጥ አፍክን ከፍተህ አታላምጥ። ምክንያቱም የእናት የስራ ድርሻ ልጇን ማብላት ነው የሚሆነው። አሁን አፍክን ክደን ምናምን ከተባለ አልበላም ሊል ይችላል። አየሽ፣ አባት ደግሞ ያን ስርዓት ያስተምራል። አፍክን ከድነህ ነው የምታላምጠው እንጂ አታጨበጭብም። አለበለዚያ አሁን አድገውም ታያቸዋለሽ በየቦታው አጎራረሳቸው ቁጥ የሌላቸው፣ አለማመጣቸው የሚያሳቅቅ፣ ባለባበሳቸው ዘመናዊ የሚመስሉ ሰዎችን እናገኛለን። አባቶች ኃላፊነታቸውን ስላልተወጡ ይመስለኛል። እውነቱን ለመናገር ከሆነ እነዚህ ዝም ብለው ለቅብጠት የምናነሳቸው እንትኖች አይደሉም። ዓለም እየጠበበች ነው እየተባለ አይደለም። በኋላ ልጆቻችን እዚያ ሲገቡ አንገት የሚያስደፉ ናቸው። ዞር ብለው ይህን ነገር ለምን አላስተማርከኝም፣ የነገረኝ ሰው የለም እንዳይሉ መጠንቀቅ ያስፈልገናል ነው። ታላላቆቻቸውን ማክበር፣ ለመናገር አፋቸውን ከመክፈታቸው በፊት ማዳመጥ፣ ሲያዳምጡ ለመመለስ ሳይሆን ለመገንዘብ እና የራሳቸውን ሀሳብ ማንጸባረቅ እንደሆነ ማስረዳት ወዘተረፈ። እነዚህን የአባትነት ኃላፊነት። ይህን ደግሞ ተፈጥሮ በአረንጓዴ በለበለበችበት ቦታ ሆኖ እየተጫወች ስታደርግ ይቀላል ነው። በጣም ደስ ይላል። ያነሳው ኤግዛምፕል ትንሽ ሊመስል ይችላል፣ ግን ዲስፕሊን ያልከውን ቅድም ነገር የምናስይዝበት መንገድ ነው። በጣም ደግሞ ደስ ያለኝ ትንሹን ልጅ እኔ ውስጥ ያለውን እንዲመለከቱ ፈቅዳለሁ አልክ አይደለም። አብዛኞቻቸው ስሰማ እኛ ጋር የሚመጡ ሰዎች አባቶች ለስሜት ሩቅ እንደሆኑ፣ ፋዘር ኧረ መተቃቀፍ ጎበዝ መባል ኧረ እንደዚህ አይነት ነገር አያውቅም፣ እሱ ሲቆጣ ሲኮሳተር ሲማታ ነው የማውቀው እንጂ ፋዘር ሲስቅም አይቼው አላውቅም። ይኸው ብቻ ለስሜት ሩቅ የሆነ ሰው ተደርጎ የመሳል ነገር አለና እሱንም ባሪየር የጣልከው ይመስለኛል። አለ የኔ እንደዛ ነው። የኔ አባት እንደዛ ነው። የኔ አባት አንደኛ ወጥቼ የሚጋረፍ አባት ነው። የቀረበት ቀን የሚለው ላይ ስለተጻፈ ማለት ነው። አንደኛ መውጣት አለንኩም ነገሩ ምን ስታደርግ ነው የቀረኸው ነው። ልኩን እንዲያሳይሽ ነው። ብዙ ጊዜ ስለዋራሁትም ነው እዚህ የማነሳው። ይህንም ለው ግን በወቀሳ ስሜት አይደለም። እሱ በዘመኑ በጊዜው በነበረው የአባትነት መለኪያ ትክክል ነበር። እሱ ገርፎኛል፣ ድብን አድርጎ። ከዚያ የተሻለ የሚያውቀው ነገር አልነበረም እሱ ልጁን ለማስተካከል።
እሱን አይቼ አሁን ያው መጋረፍ አለብኝ ነው። የተሻለ አለኝ። የሳይኮሎጂ ተማሪ ነኝ። ከኔ ልምድ አውቃለሁ ምን አይነት አባት በሆን ልጆቼ እንደሚመርጡ ወዘተረፈ። ከሱም ደግሞ መወስዳቸው በጣም ብዙ ነገሮች አሉ። እና አንዳንድ ጊዜ ሰዎች ይህን ሲያነሱ ጣት በመቀሰር ስሜት ሲሆን አዝናለሁ። የለም ብዙን ነገር ስንዳኝ ያን የምንዳኘውን ነገር በተደረገበት ዘመን ላይ ሄደን አይተነው ከቻልን እዛ ቦታ ላይ ሆነን ነው መዳኘት የሚገባው። እዚህ ሆነች እዛ አይሆንም። አውዱን ስለሚስት አውዱን ይስተዋል። እንግዲህ በሳይኮሎጂ የኢምፓቲ አንዱ እንትን እሱ አይደለም። ሰዎች ጫማ ውስጥ ሆነች ማየት ያስፈልጋል። አባቴ በነበረበት ዘመን እኔ አባት በሆን ኖሮ በጣም ኃይለኛ መሆን ይመስለኛል። እንዴ ቀላል ያንን መገንዘብ ያስፈልግ ይመስለኛል። ይህንን መናገር ያለብኝ አንዳንዶቹ የኔ አባት እንደዚህ ነበር፣ የኔ እናት እንደዚህ ነበረች ምናምን ይላሉ። እና ሆሎን እነዚህ ሰዎች እንደዛ የሆኑት አቢዩዝ የሚያደርጉ ሰዎች የሉም ማለት አይደለም፣ ሊኖሩ ይችላሉ በተለያየ ምክንያት። ግን ብዙዎቹ የተሻለ ስኪል ስላልነበራቸው የነበሩበት ዘመን ያን ስለሚያደርግ በብዙ የሚያስጨንቁ ሁኔታዎች ውስጥ ሆነው የወላጅነት ግዴታቸውን ለመወጣት ይጥሩ ስለነበረ ነው። እኔ አባቴ ያለፈበትን ፈተና አውቃለሁ። እናቴ በምን አይነት ሁኔታ ውስጥ አልፋ እኔ እንደዚህ እንዳበቃች ጠንቅቄ አውቃለሁ። በዚህ መካከል እኔ እንዲና እንዲህ ስል ክርኔ ተገጫጭቶ ተላልጦ ጉልበቴ ተፋትጎ ሊሆን ይችል ይሆናል። ያን እያየሁ ግን መወቅስበት ልብ የለኝም ነው። ኢንቴንሽናቸውን አውቀዋለሁ፣ ፍላጎታቸውን ጠንቅቄ አውቀዋለሁ ነው። ልጄ ሰው የሆነና ሀገሩን ይጠቅማል፣ ሰው ከሆነ ለእኔ የሚደርስልኝ ይሆናል ነው ያነበረ ፍላጎታቸው ነው። ስለዚህ አሁን እንዳሉት ዘመናዊ አባቶች ጊዜ ስጡ የሚለው ትልቅ አሳይመንት ይመስለኛል። ጊዜ ስጡ ነው አንድ። ሁለተኛ ልጆችን እንደ ቁስ ከመቁጠር መቆጠብ የሚያስፈልግ ይመስለኛል። ይሄንን መናገር አለብኝ። እንደ ቁስ ማለት አንዳንድ ሰው ለምሳሌ ስለ ልጆቹ ትምህርት ጉዳይ እንትን ሲያደርግ እንደሰራው ቤት እንደገዛው መኪና እንደዛ የመመጻደቅ እንትን አለው። በቃ ልጄ እንዲህ አይነት ትምህርት ቤት ነው የሚማረው፣ ይገርምሃል፣ ዋጋው በጣም እንትን ነው፣ ቋንቋቸው ደህና ነው በጣም ግን ጥሩ ነው፣ ብዙ ልጅ አልፋል ከዛ ትምህርት ቤት ምናምን ኖ። እነዚህ ነገሮች ኢምፖርታንት ሊሆኑ ይችላሉ ነው። ግን እንደ አባት እዛ ልጅ ውስጥ ሊያሰርጽ የሚገባውን ነገር ጊዜ ሰጥቶ ማስረጽ መቻል አለበት ነው፣ ማስተማር መቻል አለበት ነው። እነዚህ ልጆች ከምንም በላይ ከእንግሊዝኛውም ምናምን ከመሄዱም ከምኑም የበለጠ የሚፈልጉት ጋይድ የሚያደርጋቸው ሰው ነው። የሞራል ጋይዳንስ የሚሰጣቸው ነው የሚያስፈልጋቸው ነው። እና ይሄ ደግሞ የእናቶች የስራ ድርሻ እንዳለ ሆኖ ስኩዌርሊ የአባቶች ኃላፊነት ነው የአባቶች ኃላፊነት ነው። እና አንዳንድ ጊዜ አንዳንድ ትምህርት ቤቶች ግሩፕ ፔጆች እንደዚህ የጻፉ ነገሮችን ተለጥፈውም ፖስት ተደርገውም ታያለሽ። እና አንዳንድ ወላጅ የሚጽፈው ነገር አንገት ያስደፋል። የሚሻለው እንደዛ ሲሆን ልጆቹ ቤት ውለው ወላጆቹ ትምህርት ቤት በሄዱ ነው። እውነቴን ነው የምልሽ። ብዙዎቹ ለአቅመ ወላጅነት ያልደረሱ የሚመስሉ ሰዎች አሉ። የለም ይሄን ማስተካከል የሚያስፈልግ ይመስለኛል። ለአንዳንዶቹ ወላጅነት የፓርታይም የትርፍ ጊዜ ስራ የሚመስልበት ሁኔታ አለ። እውነት እንነጋገር ከተባለ ይህም መስተካከል ያለበት ይመስለኛል። በዚህ ውስጥ እኔ ፍጹም ሆኜ ነው የምናገረው አይደለም። የራሴን መስቀል እሸከማለሁኝ። ግን ይህን ችግር ደግሞ ልደብቀው አልችልም ነው። ስለ ወላጅነት የጠቀስከው ነገር በጣም በጣም ጥልቅ ነው። እውነት ለመናገር አብዛኞቹ ወደ ቴራፒ የሚመጡ ሰዎች እኔ ሪሰርች አልተሰራም እንጂ ኦልሞስት አብዛኞቹ ወላጅ የራሱን የቤት ስራ ያለ መስራቱ ውጤት ናቸው። ልጅ ከተገነባ ቅድም እንዳልከው ጋይድ ከተደረገ ጠንካራ አእምሮ ካለው ታፍ ሲቹዌሽኖችን ተቋቁሞ ማለፍ ይችላል። ግን እዛ ጋር መሰረቱ ፋውንዴሽኑ ስለሌለ ትንሿም ኮሽታ የአእምሮ ጫና መፍጠር ትጀምራለች ማለት ነው። እና መጀመሪያ ልጅ ሲወለድ አንድ ግጥም ጻፍኩ አልከኝ፣ ግን እኔን አመንከኝ የሚለው ግን እኔን አመንከኝ ይላል ፈጣሪ ነው። ለብዜት መረጥከኝ እያለ ይቀጥላል። እና ኃላፊነት ለእኔ ልጅ ሲወለድ ደስታ ይዞ የመምጣቱን ያክል ገደብ የሌለው ደስታ ግን ብርቱ ኃላፊነት ነበረ። ራሴን ጠይቅ ነበር፣ እችላለሁ ሆይ የሚል ጥያቄም ነበርና ያንን ነው አምጬ ለመጻፍ የሞከርኩት እና ለእኔ ከባድ ኃላፊነት ነው። እንትን እኮ ነው የሚመስለው አይደለ? በሰው ልጅና በእግዚአብሔር መካከል የሚደረግ ኮንትራት ነው የሚመስለው።
ይሰጥሃል። ሬሳ እሺ ላሳድግ በአግባቡትን ኃላፊነት የሚወጣ ወስደ አባታችን ሆይ ብለን ነው የምንጸልየው አይደለ? ስንጸልይ አሁን በክርስትና እንትን አባታችን ነው የምንለው። the same thing ልጆች ምን አባታችን ሲባል መጀመሪያ የሚመጣላቸው እኔ ነኝ። ስለዚህ ትልቁን አባት እንዲያዩ መጀመሪያ እኔ ላይ እምነት ሊኖራቸው ይገባል ነው። ያ ከባድ ነገር ነው በጣም በጣም። ስለዚህ አሁን ሰዎች ወላጅነትን ሲያስቡ እንዲከብዳቸው ሳይሆን ኃላፊነትም እንዳለው ትዝ እንዲላቸው። አሁን ዲስ ዴይስ ላይ ይባል ይችላል እኛ በምናደርግበት ሰዓት አንተን ገድዬ ሄጄ ለመንግስት፣ አንተን ወልጄ ከትምህርት ቀረው፣ አንተ ባትመጣ ኖሮ አንቺን ባልወልድ ኖሮ እዚህ ደርስ ነበረ የሚሉ ፋሚሊዎች እናውቃለን። ወይም ቤተሰቦች እንደዚህ ሰፈር ለሰፈር ልጃቸውን እያሳደዱ እንደዚህ የሚሉ ሰዎች ነበሩና ይህን ፓርት ሚስ ያደረጉት ይመስለኛል። ላይክ ስጦታ ነው የተሰጣቸው። ኢትስ ዜር ሪስፖንሲቢሊቲ። ልጅ ስንወልድ እንደ ድሮ ሰልፊሽ ሆነን መቀጠል አንችልም። ኦኬ ናው አይ ሃቭ ሪስፖንሲቢሊቲ ቆም ብዬ የእሱን ኒድ ኢንተርቴን ማድረግ መቻል አለብኝ የሚለው ነገር ሪንግ ሊያደርግልን ይገባል ማለት ነው። ወይ የግድ ተማርኩ ላግባ ልውለድ፣ ይሄ የሶሻል የሚያስቀምጥልን እንትን ብቻ ለማሟላት የምንሄደው ነገር ሳይሆን really responsibility መወጣት የምችል ነው የሚለውን ነገር በጣም ብርቱ ኃላፊነት ነው። definitely thank you so much ይህንን ስላካፈልከን። ንብ ትውልድ መገንባት የሚለውን ነገር በደንብ ደጋግመህ ስትለው ሰማሃለሁ። ለአንተ ንብ ትውልድ ምን አይነት መገለጫ ያለው ይሆን? ምን አይነት ትውልድ እንዲመጣ ትመኛለህ? ንብ ትውልድ እንዲመጣ ነው ምኞቴ። ለዛም ነው እንደ ሃሽታግ አሁን በእኛ በፕሎጊንግ ኢትዮጵያ እንትኖች ላይ ሃሽታግ ንብ ትውልድ ሁሌም በምጽፍበት ጊዜ ሌሎችም ሰዎች ሲጽፉ እንትን ያደርጋሉ እና ደስ ይለኛል። ሰዎች ንብ ትውልድ የሚለውን አሶሲየት ሲያደርጉት ከኛ እንቅስቃሴ ጋር ደስ ይለኛል እና ምኞቴን የሚገልጽበት ነው። ምኞቴን እውነታንም የሚገልጽበት ነው። ምልሽ አሁን ዝም ብሎ ትውልዱን እንዳለ መርገም፣ ትውልዱን ደግሞ እንዳለ ማመስገን ጽንፍ የመያዝ ነገር ነው። ቅድም እንዳልኩሽ አንደኛ ትውልዱን የምንረግም ከሆነ መጀመሪያ እኛ መስቀላችንን ተሸክመን ነው ኃላፊነታችንን ወስደን ነው የሚሆነው። ዝም ብሎ ትውልዱ ከመሬት ተነስቶ እንዲህ ነው ሊባል አይችልም ነው። እኛ ያልሰራነው የቤት ስራ ስላለ ነው እንደዛ የሚሆነው ነው። ግን ቢያንስ በአቅም ደረጃ ንብ ነው። ንብ ሲባል ምንድነው መጀመሪያ የሚመጣልን ነው? እሺ ንብ ማር ነው የሚመጣልን መጀመሪያ አይደለ? ንብ ሲባል ታታሪነት ነው የሚመጣልን። ንብ ሲባል ደግሞ ብዙ ከተማ ሰው ይመጣለት መናደፏ ነው አይደለ? አውና አይለኛም ነጭ አውና ወጣቱን ማሳተፍ ከቻል ምንድነው የተመቻቸ ከፈጠርንለት መስራት ይችላል። ጣፋጭ ነገር ማምረት ይችላል። የሚበጅ ነገር ማቅረብ ይችላል። ለሀገር መድህን መሆን ይችላል የሚለውን መልእክት ለማስተላለፍ ነው። አንደኛው እንትኑ የማር ምሳሌያዊ አቀራረብ ማለት ነው። ወጣቱ በጣም የታመቀ ብዙ ጉልበት አለው። እሺ እና ያንን ጉልበት በመግራት ታታሪ ማድረግ ይቻላል። አሁን ምንድነው በሳይኮሎጂ period of storm and stress አይደል የሚባለው አይደል? እና አለ የታመቀ እንትኑ አለ። በቃ አንዳንድ ጊዜ ድባቴ ውስጥ ከተዋል፣ አንዳንድ ጊዜ ደግሞ ልቀቁኝ ልሄድ የሚያሰኝ እንትን አለው እና ያን ጉልበቱን በሚገባ መግራት ቢቻል ድሉን መፍጠር ብንችል፣ ቅድም ያልኩትን የተመቻቸ እንትን ልንፈጥርለት ብንችል ታታሪ ነው፣ መንዲስ ጉልበት ያለው ነው እና ያንተኑ እሱ ነው። ከዛ ደግሞ መረሳት የሌለበት ንብ ነው። እሺ በእንትኑ ከመጣሽበት ይናደፋል። ወጣት የነብር ጣት እንዲሉ ማለት ነው። እና ይሄንን አንድ ላይ አድርጎ የሚያመጣልኝ ሆኖ ስላገኘሁት ነው ንብ ትውልድ የሆኑትንም ለማበረታታት ሌሎችም ደግሞ በዛ ቅኝት መጓዝ እንዲችሉ የምኞት መግለጫ ምኞት ነው። ሪሊ በቃ ይሄ ትውልድ ንብ እንዲሆን እመኛለሁ። እና ያንን ደግሞ የአቅምን ያክል እየሰራን ዝም ብሎ ማውራት ብቻ ሳይሆን የሚያዳምጥ ሲገኝ እያስተማርን እየተጠየቅን እየተሞገትን ዱላውን አቀብለን ማለፍ ፈልጋለሁ። አትሊስት የራስን ኃላፊነት ትወጣለህ። ሌላውን ደግሞ ለእኛ ትተውልናለህ ማለት ነው። ሁላችሁም እያቀበል ራሳችሁን ትወጡ እያልክ ቴንክ ዩ ሶ ማች። ስታነሳ ሙቅ ብቻ ሁሌ የሚጠጣ ከሆነ አጥንት የሚገጥበት ዘመን ሲመጣ
አቅም የለውም እያልከኝ ነበረ ቅድምና ኤአይ ለዚህ ጥሩ ማሳያ ይመስለኛል። ኤአይ ሲመጣ ብዙ አድቫንቴጅ አለው አይደለም? እንዴት ተቀበልከው አንተ? እስኪ መጀመሪያ የኤአይን መምጣት። እኔ በጣም በበጎ እንትን ነው የተቀበልኩት። ስለዚህ የመጀመሪያው ደስታ ነበረ። እየቆየው መስጋት ጀመርኩኝ እና ለመስጋት ምርሽ እንደማንኛውም ሰው ይሄ ነገር ራሱ እየሰራ ሰውን ከስራ ውጭ ያደርገዋል፣ ሰው እንዳያስብ ያደርገዋል፣ በጣም ነገሮችን ያቀላቸዋል፣ አደጋም ያመጣ ይሆናል። ቴክኖሎጂ ይሄድና አሁን ሰው የሚያዝዘው ቢሆንም ወደፊት ሰውን የሚያዝዝ ሊሆን ይችላል የሚል ካነበብኳቸውም እንዲሁ ዝም ብዬ ከራሴ ጥርት ያለች ሀበሻ ስጋት በመነሳት እንትን አደረገው ነበር እና ያ ስጋት ነበር። መጀመሪያ ግን እንዳልኩሽ ገርሞኝ ነበር የማየው እኔ ራሴ መስራት የምችላቸውን ነገሮች በጊዜ ለምሳሌ 2 ሰዓት 3 ሰዓት የሚፈጅብኝ ነገሮች በአጭር ጊዜ ውስጥ ሲሰራልኝ ስመለከተው አተረፍኩ ማለት ነው አይደል እንዴ? 100 ብር መገዛውን በ5 ብር ስገዛው 95 ብር አተረፍኩ ማለት ነው። 95 ብር ሌላ ጉዳይ ይጠቀምበታለሁ ማለት ነው፣ ያን ሪሶርስ ማለት ነው። ስለዚህ ማላውቀውን ነገር የምማርበት እያወቅኩት ጊዜ የሚፈጅብኝን ነገር ደግሞ እንትን የምልበት ቴክኖሎጂ መሆኑ በጣም ይገርመኝ ነበረ። የዛኔ በመጀመሪያ ስልክ ላይ ባለ ቦት ነበረ እንትን ሲል እና ከዛ ያ ጉጉት እንግዲህ አንዱ ለስጋቴ መነሻ ክብሪት የሆነው የኔ ጉጉት ትንሽ ረገብ ሰከን ሲል እነማን ናቸው ምን ያህል አበሻ ምን ያህል ኢትዮጵያዊ እዚህ ውስጥ ይሳተፋል በስም ለመፈለጋል አይደለም ስራ ስበታ ስልክ ላይ ሄጄ እና ብዙዎቹ የህንድ ሰዎች ናቸው የሚሳተፉት፣ ህንዶች ናቸው። የቤት ዲዛይን አድርግልኝ ይላሉ። የእንትን ምንድነው ይሄ የፊልም ካራክተሮች አሉ አይደለም በዚህ አኒሜሽን ላይ ያሉ እነሱን እንትን ያደርጋሉ። ሌላም ብዙ የማይገቡኝ ነገሮች ያዘዛሉ፣ የቤት ዲዛይን ይጠይቃሉ። እነሱን አያለሁ እና አንድ አበሻ አገኘሁ እና በስሙ ነው በአማርኛ ስክሪፕት አሁን ለዚህ እንትን የማይመጥን ግን በየጎዳናው የምንሰማው እናትን የሚያንቋሽሽ ስድብ ይሰድበዋል፣ ስድብ ይጽፋል እና ቀጥልና አንተ ፕሮምፕቱ what language is that ሲለው በኩራት ኢትዮጵያን ይላል መላሹ ማለት ነው። እና ይህ ሰው እና ከዛ በኋላ ቦቱ ምድሽ አማርኛ ስክሪፕት ሆኖ ሳቢያን ሆኖ ግን ምንም ያልተያያዘ ገና ቋንቋ ሞዴሉ ዴቨሎፕ አላደረገም የዛን ጊዜ አይደለም ብቻ እንትን ይላል፣ ብዙም ትርጉም አይሰጥም። በአማርኛ እንደዛ መሞከሩ በጣም ኤክሳይት የሚያደርግ ነገር ሆኖ እኔን በቃ ምን የነቀነቀኝ ነገር ይሄ ሰው ሞስት ላይክሊ ከኔ በጣም በእድሜ የሚያንሰው ነው የሚሆነው። ራይት ሰዎቹ እንደሚሉት .com ጄኔሬሽን ጄንዚ የምትዩ ነው። ራይት ይሄ የእሱ ዓለም ነው፣ የእሱ ሜዳ የእሱ ኳስ ነው ይሄ እና ኳሱን ለግቶ ከሜዳ ሲያስወጣው ነው ያየሁት። እድሉን ሲያገኘው ሊያንቀረቅበው ሊጫወትበት አብዶ ሊለማመድበት ሲችል ማለት ነው። በዛም ታይቶ ፕሮፌሽናል ተጫዋች ሊሆንበት ሲችል ማለት ነው። አሜን ይሄን ምሳሌ ብንወስደው እና አልኩ ዝግጁ ነን ወይ ለዚህ? የተዘጋጀ ሰው አለን ወይ? የተዘጋጀ እሳቤ አለን ወይ? ይሄን ለመጠቀም ነው ስንፍናችንን ውሃ የምናጠጣበት አለ አይደለም እና ስንፍናን የምናሳድግበት የእድገት አንድ ምዕራፍ ነው። አየሽ የዚህ አይቲ ዘመን ያመጣልን አንድ እድል ምንድን ነው? ከዚህ ቀደም የነበረውን የሽቅድድም እድገት ሽቅድድም ቶሎ እንድንዘጋው እድል መፍጠር ነበር። ፈጥሮ ነበር ያድል ፈጥነን ብንጠቀምበት ማለት ነው። ምክንያቱም ፋብሪካ ማቆም ማሽን መስራት ምናምን አያስፈልገንም ነበር። ፈጥነን እዛ ልንገባ እንችል ነበር ነው። የሀገሪቱን ኑሮ ሁኔታ በማሻሻል የህብረተሰቡን ኑሮ ማሻሻል ኢንፍራስትራክቸሩን በማሻሻል እዛ ልንገባ እንችል ነበር ነው። አሁን በእኔ ትንሽዬ ግንዛቤ የፈጠረው ያንን እድል ነው። ያንን እድል ደግሞ እንዳናጣው እሰጋለሁ። ስለዚህ በአግባቡ ልንጠቀመው ይገባል። ዝግጁ መሆን ያስፈልጋል። በደንብ መገንዘብ ያስፈልጋል እና እንጠቀምበት ይፈልጋል። መች መሳሪያ ማከማቸት ገዝቶ ማከማቸት ተዋጊ አያደርገንም፣ ባለድል አያደርገንም። ያ መሳሪያ ጠላት እጅ ሊወድቅ ይችላል ነው። ጥሩ የሰለጠነ ያን መሳሪያ በደንብ መጠቀም የሚችል ተዋጊ ከሌለሽ በስተቀር
እና ደግሞ ይህን ሊያሰማራ የሚችል ስትራቴጂስት ከሌለሽ በስተቀር that means ቲንከር ከሌለ በስተቀር ያ ስትራቴጂክ ቲንከር ነው የሚያስፈልገው። ፖለቲከኛ አይደለም። not just a thinker እያልከኝ ነው። not just a thinker ወይም እኔ ብሎ የሚያስበው አይደለም። ስትራቴጂክ ቲንከር የዘመኑ እንትን የገባው ሰው ያስፈልገናል። እውነቱን ለመናገር ከሆነ ያን ስናደርግ እንትን አለ። ሙከራዎች አሉ፣ ደስ የሚያሰኙ ሙከራዎች አሉ። የምትመለከቻቸው የምሰማቸው እንትኖች አሉ። ወጣቶችን አሁን ኮዲንግ የማስተማር እንዲህ አይነት ነገሮች አሉ። that's very good። ወደ መሮጫው መም ያስገባናል እሱ። አለበለዚያ ጥሎን ይሄዳል። እና የሚቀጥለው ሌላ ቴክኖሎጂካል አድቫንስመንት እንትን ምንድነው የእድገት ሌላ ደግሞ ምዕራፍ ሌላ ፈጣን መም ሊሆን ነው። እና ይህንም በአግባቡ መጠቀም ያስፈልጋል እንጂ በአማርኛ እየገቡ ስድብ እንትን ማድረጉ ምንም አስተዋጽኦ አያደርግም የራሳችንን ግብንነት ካላሳየ በስተቀር። ቅድም እንዳልከው ቲንከር ያስፈልጋል ከጀርባ አልክና ኤአይ አሁን በጣም ስራ ቀለለልን አይደለም? ቅድም እንዳልከው የሆነ ፕሮፖዛል ማዘጋጀት ቢኖርብህ ልትሰራው ትችላለህ ቁጭ ብለህ፣ ሰዓትን ግን ሴቭ አድርገህ ባጭሩ ሊያግዝህ ይችላል ኤአይ። ከዛ ግን ማሰብ መስነፍ ብንጀምርስ አይምሯችን እየደነዘዘ ማሰቡ እየሰነፈ ቢመጣና ዲፔንደንት ሆነን ሽባ እንዳያደርግንም ደግሞ በጣም እፈራለሁ። እንትን ነው ሌጂቲሜት የሆነ ፍርሃት ነው በነገራችን ላይ ነው። ያንን ያተረፍኩትን 95 ብር ምን አደርገዋለሁ ነው። ይዤው መጠጥ ቤት የሚሄድ ከሆነ ዋጋ ያለው መልሶ እኔን ያጠፋኛል ነው። ያን ጊዜን ማለት ነው ምን ልማርበት እችላለሁ። አሁን አንድ ጓደኛ አለኝ ወንድም እንደ ወንድም ግራጁዌት አድርጎ ወንድም የምለው ማለት ነው ኢሲኤ ይሰራል እና ትልቅ ስራ ያለው ሰው ነው። ኢንፋክት ኢንተርናሽናል ስታፍ ነው የኢሲኤ ውስጥ። የሚገርማችሁ ነገር ቢያንስ በሳምንት አንድ ኮርስ ይወስዳል። የአይቲ ባለሙያ ነው፣ የተዋጣለት ባለሙያ ነው። ቢያንስ በሳምንት አንድ ኮርስ ይወስዳል እና ሊንክድኢን ላይ ፖስት ያደርጋል። እና እየገባሁ ያለው ምን ያህሉ ሰው ገብቶ እንዴት ነው ይሄን የተማርከው በምን ዲሲፕሊን ነው? ይሄ ሰው ብር አላነሰውም። ትምህርት ነው በሚብለጨለጨው ማህተምና ወረቀት ከሆነ ከሁላችን የተሻለ ወረቀት አለው ነው፣ ግን ይማራል። ለእኔ ያ ዲስፕሊን ነው እና አገኘሁት ማለት እንዳልኩሽ ወንድሜ ነው። በቅርብ ቀን ተገናኝተን ነበር አይ ቲንክ ከሁለት ሳምንት በፊት እና ምንድን ነው ስለው አይ የኔ ነው በምለው የጨዋታ ሜዳ ውስጥ መቀደም አልፈልግም። ገብቶሻል? አይቲ ነው አለም እንትኑ ዶሜኑ በዛ ውስጥ መቀደም አልፈልግም። ሁልጊዜም ቀዳሚ መሆን እፈልጋለሁ፣ እንግዳ መሆን አልፈልግም እና ያንን 95ቱ ሲተርፈው ሰው በእኔ ሙያ ምን ቀረኝ፣ ምን ላደርግበት እችላለሁ፣ ምን አስተዋጽኦ ላደርግበት እችላለሁ ብሎ ማሰብ ያስፈልገዋል። እናቴን እጅ ልጠይቃት መሰለኝ ማለት ያስፈልገዋል። that's important አይደል? በጣም አባባን ሄጄ ቁጭ ብዬ ላጫውተው ማለት ያስፈልገዋል። እምነት ቦታ ሄጄ ቁጭ ብዬ ጽሞና ጊዜ ላሳልፍ ማለት ያስፈልገዋል። እስቲ ዛሬ ጫካ ልሄድና ወክ ላድርግ ወይም ቁጭ ብዬ ጽሞና ጊዜ ላሳልፍ ማለት ያስፈልገዋል። all these are useful። ጊዜ የለኝ የሚባለው ለዚህ አይደለም እንጂ በእንትን ኤአይ እንትን አድርገሽ ከዛ በኋላ እሱን ልከሽ ስጋ ቤትና ድራፍት ቤት የምትሄጂ ከሆነ በዜሮ ተባዛ ማለት ነው። ፕላስ ጭንቅላቱ ያንተ ነው። ኤአይ ግን ኤአይ ነው። ሊወሰድ ይችላል፣ ኤኒታይም ሊወሰድ ይችላል። ከእግርሽ ስር ሊያነሱት ይችላሉ። ከዛ በኋላ ባዶሽን ነሽ። ለዚህ ነው እኛ ላል እንደ ንጉስ እኛ አልኩኝ እኔ ስራ ኢንተርቪው በማደርግበት ጊዜ ከጓደኞቼ ጋር ሆኜ አንዱ የምጠይቃቸው ጥያቄ ምንድነው መስራት የምትችለው እላለሁ። በጣም የተማረው ሰው 2ኛ 3ኛ ዲግሪ ያለው ሰው ምንድነው መስራት የምትችለው እስቲ ንገረኝ ይላል። አይ ማስተርስ አለኝ ፒኤችዲ ያው ሰርቻለሁ ቅጥሮች ነው እሱን ሲቪ ላይ ያለው በጣም ኢምፕሬሲቭ ነው። በጣም ያስጨበጭባል፣ ያስቀናል። ግን ምንድነው መስራት የምትችለው አሁን tell me what you can do ምንድን ነው? አንዳንዶቹ በጣም ግራ ምን ማለት ነው? ምን አይነት ጥያቄ ነው? አየሽ ያቺን ድልድይ ያላሳየናቸው እሺና የለም ይሄን መስራት እችላለሁ ማለት ያስፈልጋቸዋል። ኤአይም ከእግራችን ስር ሲወጣ አይ ይሄን ስለምሰራ ማለት መቻል አለብን ነው። እኔ ተርፋለሁ ማለት አለብን። ማይታሰብማ አሁን የምንላለው አንዳንድ ያው ጂሜይል ቢዘጉ ከነዳታዬ ከነምናምኔ ምን ነው የሚሆነው ላለው እኔ ሁሉ ያስባለሁ ነው። አሁን ብዙ ኔትወርክ ያፈራሁበት ሊንክድኢን አሁን ቢዘጋ ምንድነው ማለት ነው ላለው
ወላ have a plan B ሁሉ ጊዜ አስባለሁ። ምክንያቱም በእኔ ቁጥጥር ስር አይደለም። ስለዚህ ራሴን አዘጋጃለሁ። Thank you so much. በራሳችን ቁጥጥር ግን ያለው ጭንቅላታችን ነው። AI ቢመጣም use it smartly ጊዜያችሁን ይቆጥብላችሁ። Exactly. Don't stop thinking. አስቡ፣ አንቡ፣ ተመራመሩ፣ አታቁሙ። ይሄንን ሻርፕ አድርጋችሁት ቆዩ ነው ያልከን ማለት ነው። Use it, don't be used. በጣም ሰማሪያ ያደርገዋል ጋሽ ፍሬው። በጣም አመሰግናለሁ። ይሄን የመሰሉ ቆንጆ መልእክቶችን ስላስተላለፍክልን፣ ከህይወት ስላጋራህን፣ ቆም ብለን እንድናስብ ስላደረከን በጣም አመሰግናለሁ። እንግዲህ እኔ ማቅህን ጋሽ ፍሬው ለብዙ ሰው እንዲደርስ ስለሆነ ስለፈቀድክ በጣም ደስ ብሎኛል። ቴንኪው በጣም። ሌላ ቀን አስመጣሃለሁ፣ ድጋሚ አስቸግርሃለሁ በህዝብ ፊት። ሌላ ቀን ደግሞ ስንገናኝ ሌሎች ያልተነሱ ብዙ ነገሮችን አንስተን ደግሞ እንወያያለን። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እሺ